ቅድስት የኢትዮጵያ ገቨርንመንት ማለት ነው እኛ ያለንን ልዩነት ሁላችንም እንደ ህዝብ የአማራና የኦሮሞ ስፔሻሊ ፖለቲካው ልዩነቱ ቢፈታ የትግራይም ሁሉም የኢትዮጵያ ፖለቲካ ፊውቸሩን ለማስተካከል ሁሉም በአንድነት ከሰራ የኢትዮጵያ መንግስት እድሜ ያለው ብለሽ ታስቢያለሽ? በዛ ላይ ፍላጎት ይኖረዋል ይሄ ነገር እንደ አንድ ድርጅት መተን ብንንቀሳቀስ? እኛ እኮ የጎን ሽኩቻውን አቁሙ እኮ በስነ ስርዓት መንግስት መሆን የምትፈልግ ከሆነ በዚህ ሀገር ውስጥ ይሄንን መስራት ስትችል ብቻ ነው የሚል የፖለቲካ ስታንድ ቢኖር እኮ እንደ አይነት መከራ ውስጥ አንገባው። አንደኛ መንግስት እንደፈለገ እንዲሆን የፈቀደለት እኮ በየቡድናችን ያለን የግል ፍላጎት ነው እንጂ ሁሉ ጊዜ ተባብረሽ አንድ ሆነሽ ስትመጪ እኮ እዛ ሀገር መንግስት ሆኖ ለመቀጠል የሚያስችለው ቁመና ላይ እስካልቆመ ድረስ መቀጠል አይችልም። ይሄ እኮ ምንም እኮ ሳይታለም የተፈታ ነው። የብዙ አምባገነን መንግስታት እድሜ መራዘም እኮ ዋናው ምንጭ እኮ ህዝቡ አንድ ላይ አለመቆም እና የፖለቲካ አለመቆም እና የፖለቲካ ንቃተ ህሊናችን በጣም ዝቅተኛ ስለሆነ እንዲሁም የተለያዩ ቡድኖች የራሳቸውን ፍላጎት ብቻ ለጥጠው መሄዳቸው ነው መከራ ውስጥ በየጊዜው እየከተተነ ያለው። እኔ ቅድም በተነሱ ነገሮች ላይ ተወሰነ ነገር ልበል። በተለይ ኦሮሚያ ክልል ላይ ባሉ ጉዳዮች ላይ እኔ ቡርቃ የሚያነሳቸው እውነታዎች አሉ። ቅድም ሌሎች ልጆች ሲያነሷቸው የነበሩ እውነታዎች አሉ። በሁለቱ ቡድኖች መሳሳብ ምክንያት ዋጋ እየከፈለ ያለ ማህበረሰብ አለ። እኔ ኦሮሚያ ውስጥ ነው ተወልጄ ያደግኩት። በጣም በቅርበት አውቀዋለሁ ህዝቡ እየደረሰበት ያለውን ነገር። አንዳንድ ቦታዎች ላይ ተናበው ለምሳሌ ታጣቂ ቡድኑ መጥቶ ማታ ያንን አካባቢ መሳሪያ ለመቀማት ወይም ደግሞ እንትኑ በጣም ብዙ ህመሞች ስላሉት ብዙ ማለት አልፈልግም የሚፈልጋቸውን ሰዎች ለመግደል ለማገት ወይም ሌላ ነገር ለማድረግ ሲፈልግ የመጀመሪያውን ጥርጊያ የሚሰራለት የመንግስት አካል ነው። ሰፈር ውስጥ ይመጣና ምናልባት ታጣቂዎች ሳይቀሩ መሳሪያችሁን ፍቱ ተብለው ይፈታሉ። በማግስቱ ወይም በማታ የታጠቀ ኃይል ለሊቱን ይመጣና የፈለገውን ነገር አድርጎ ይሄዳል። ይሄ ኦሮሚያ ክልል ውስጥ ያሉ ሰዎች በተለይ ታርጌት የተደረጉ አካባቢዎች ላይ የሚኖሩ ሰዎች እውነታ ነው። ከስር ያለ ሰው ካለ እውነቱን ያረጋግጣል። እገታዎች ሲፈጸሙ ዝም ብሎ እገታ የሚባል ነገር የለም። ተጠንቶ ስንት ብር አለሽ እነማን ናቸው ዘመድሽ ራሱ ይጠናል። የት ነው ያለው? አውሮፓ ነው? አሜሪካ ነው? አረብ ነው? ስንት ብር ብንጠይቀው ነው የሚቻለው ተብሎ መዋቅር ውስጥ ያሉ ሰዎች አጥንተው ምን ብለው መረጃ ይልካሉ። ጫካ ያለው ደግሞ ሰዓት ጠብቆ ወቅቱን ምኑን በስነ ስርዓት ታርጌት አድርጎ መጥቶ ይቀበልሻል። ያለሽን ትሰጫለሽ። አንዳንድ ቦታዎች ላይ ገንዘብም ሰተሽ በተለይ ልጆች ሲታፈኑ ገንዘብም ሰተሽ ያለሽን ሀብትሽን አንጥፍጥፈሽ ይገደላሉ። እኔ በጣም በቅርብ ማውቃቸው ወንድማማቾች በዛው ሄዶ ይቀሩ አውቃለሁ። ከሰፈር ተለምኖ ተሰጥቷቸው ገንዘቡን ይዞ ሄደው ወንድምየው ነበረ ይዞ ሄደውን ወንድምየውን አስቀርተው ሁለቱንም ገለዋቸው ሄዶ ሁለቱም ቡድን ምን ይላል ይመጣና የሆነ ነገር ተፈጸመ ሲባል በሸኔ በኩል ሀይኔ አይደለም ገለልተኛ ወገን መጥቶ ያጣራ ይላል። በመንግስት በኩል ደግሞ ሸኔ ነው ይሄን ያደረገው ይባላል። በመሃል ግን ህዝቡ መከራ ላይ ቆሟል። በተመሳሳይ አቦ ላይም የተደረገው ይሄን ነው። ቤተክርስቲያን ውስጥ 2-3 ግድያዎች ተፈጸሙ። በነጃልመሮ በኩል ያለው ቡድን እኔ አይደለም ገለልተኛ ተቋማት መጥተው ያጣሩ አለ። መንግስት ደግሞ እነሱ ናቸው የገደሉት አለ። አንኛ በዚህ ሰዓት በገለልተኛ ሁኔታ የሚያጣራ አካል የለም። ሁሉ ጊዜ የሰው ሞት መፈናቀል መከራ ማየት ግን እየቀጠለ ያለበት ሁኔታ ነው ያለው። ይሄ በነገራችን ላይ አንዳንድ አካባቢ ላይ ሃይማኖት መርጦ ይከናወናል ድርጊቱ። አንዳንድ ቦታ ላይ ደግሞ ብሔር ተኮር ይሆናል። አንዳንድ ቦታ ላይ ደግሞ ምንም ነገር ሳይመርጥ የሆነን አካባቢ ብቻ አድርጎ ግለሰቦችን ታርጌት አድርጎ የሚሄድባቸው መከራ ውስጥ ያለ ህዝብ ነው ያለው። እውነት ለመናገር ሁሉም ሰበብ ይሰጣል። ያው እኔ ነኝ አይባልም፣ ምክንያቱም ነገ የሚመጣበትን ተጠያቂነት ስለሚያውቅ ሁሉም ሰበብ ይሰጣል። በዚህ መሃል ግን እውነት ለመናገር ብዙ ትኩረት አይሰጠውም። ብዙ ሰው ሊያወራለት አይፈልግም። ምክንያቱም በነጃልመሮም በኩል ያለው ኦሮሞ ነው ተብሎ ነው የሚታሰበው፣ በመንግስትም በኩል ኦሮሞ ነው እየተባለ ስለሚታሰብ
በመሃል ግን የሚሰቃየው የኦሮሞን ህዝብ ማንም ሰው አላየው። እውነት ለመናገር በዚህ 7 ዓመት ውስጥ እንደው በስነ ስርዓት እንኳን ጥናት ተሰርቶ ቢመጣ ማለት ነው ኦሮሚያ ክልል ውስጥ የተደረጉ ግፎች ስፍር ቁጥር የላቸው፣ ግን ብዙ ሽፋን አያገኝም። ከዛ ምክንያት አለው እኔ አይደለሁም የሚል እዚህ ውስጥ ግን ለምሳሌ በተለይ መጀመሪያ አካባቢ ቅድስት ምንድነው ታዲያ አሁን መንግስትም ኮንጀሉ ጀርባ አለ። ምንድነው ኢንተረስቱ? አለ በደንብ አለ። ለምሳሌ ገባኝ። የመንግስት ኢንተረስት ምንድነው? ለምሳሌ የሚያደርጉትን ነገር ልንገርህ። ለምሳሌ ምን ያደርጋሉ መሰለ ፖለቲካው ላይ በተለይ ይመስለኛል እዚህ የፖለቲካ ፉክክሮች አሏቸው። የአማራው ብልጽግናና የኦሮሚያው ብልጽግና ትንሽ የተሻኮተ ሲመስለው ነገሩን ቀይረውት ይመጣሉ። ያደራጇቸውን ኃይሎች ህዝብ ውስጥ ይለቁታል፣ ብሔር መርጠው ማለት ነው። ስለዚህ ልክ ላይ መነካካት ሲመጣ በቀጥታ ህዝቡ ላይ ሲወርድ ታገኘዋለህ። ስለዚህ እኔ መንግስት ውስጥ የመንግስት ሪሶርስ ይዞ ሀብት ንብረት ይዞ ስልጣን ይዞ በትክክል እታች ደግሞ መሳሪያ ያነገተ ያዋቀረ አለ። እሱን የሚፈልገው የፖለቲካ ፍላጎት ሲኖረው ይጠቀምበታል። በተመሳሳይ ከዚህ መንግስት ጋር መስራት የለብኝም ይሄ መንግስት መውደቅ ያለበት በመሳሪያ ነው ብሎ ደግሞ የገባ ሌላ ቡድን አለ። ስለዚህ ሁለቱም ቡድን ህዝቡን ግን መከራ ውስጥ እየከተቱት ነው ያሉት። እውነት ለመናገር ህዝቡ ስቃይ ላይ ነው ያለው። ጠዋት የመንግስት ኃይል ይመጣል፣ ማታ የጫካው ኃይል ይመጣል። እዚህ ሱሉልታ ብትሄድ ቀንና ማታ ይለያያል። የሱሉልታ ሰው በደንብ ይነግራል። አሁን ሰዓቱ የእንትና ነው፣ አሁን ሰዓቱ የመንግስት ነው ብሎ ይነግራል። በቃ እንደዚህ አይነት ስቃይ ውስጥ እየሄደ ያለበት ሁኔታ ነው ያለውና ግን አየህ ሁሉም የየራሱን አይደለ ነፃ ማድረግ የሚፈልገው። አሁን የቡርቃን ክስ እንዴት ነው የምታዩ? በእኛ ስም ሌሎች ወታደሮች አዘጋጅቶ ህዝብ እየጨፈጨፈ ያለው መንግስት ነው እንጂ እኛ አይደለንም። እኛን ለማስጠላትና በኦሮሚያ ያለንን ተቀባይነት ለማጥፋት ነው እያለ ያለው። እሱ የሚደግፈው ቡድን ስላለ እንደዛ ሊል ይችላል። ግን እውነታው በእነሱ በኩልም ህዝብ ላይ ጉዳት አደርሷል፣ በመንግስት በኩልም ጉዳት አደርሷል። እኔ እንደዛ ነው የማየው። የኢትዮጵያ ህዝብ እኮ ሩቅ አይደለም። መሬት ላይ ያለውን ነገር ዝም ብለህ እየደዋወልክ መጠየቅ ነው። ያለውን ነገር እኮ ይነግሩሃል እኮ እዚህ ጋር ሰው ከሚያወራው ውጪ ማለት ነው። ማን ምን እያደረገ ነው፣ ምን እየሆነ ነው፣ ማን መከራውን እያየ ነው፣ በምን አይነት መንገድ ያደገችበት የምትኖርበት። ለምሳሌ ሀረር አካባቢ ያለን ነገር ከኔ በላይ እናንተ ልታውቁ አትችሉም። እሷም ደግሞ ያደገችበት ነው የምትናገረው። የኖረችበትም ቤተሰቦች አሉ፣ ስልክ ትደዋወላለች። እሱን ነው የምንነግረን ያለችው እና ሀረር እኮ ከተማ ነው። በባንክ የሚተላለፈውን ብር ግን ቅድስት ለምንድን ነው ዝም ያለው? በባንክ የሚተላለፈው ይታወቃል። አንደኛ ምን እንደሚሆን ታውቃለህ? አንድ ላይ ምን ያደርጋሉ? ገንዘቡ በካሽ ይዛችሁ ይባላል። በካሽ ይዛችሁ ነው ሲባል አሁን ኢትዮጵያ ውስጥ ባለው ከ50 ሺህ ብር በላይ ምናምን ማውጣት አትችልም በካሽ። ሰው ይሄድና ይናገራል። በቃ እንደዚህ አይነት ችግር ደርሶብኛል፣ በቃ ገንዘቡ ይውጣልኝ ይላል። እዛም ያለው ማናጀሩ እያወቀ 1 ሚሊዮን ሊሆን ይችላል ምናምን ሊሆን ይችላል፣ ጭነህ ይዘህ ትሄዳለህ። ይሄንን ደግሞ መንግስት አያውቅም ምናምን ካልከኝ ይሄ ምንም በቃ በጣም መወሻሸት ነው የሚሆነው። ናሽናል ባንክም ያውቃል እንጂ 1 ሚሊዮን ብር በቃ ይስተዋል። ሚሊዮን ብር ይተላለፋል፣ በደንብ ይታወቃል። ይሄ ይታወቃል። ለዛ ነው አንዳንድ ቦታዎች ላይ መቀናጀቶች ታያለህ። እኔ መከራው የተረፈው ለህዝብ ነው እንጂ በዛም በዝም የታጠቀው ኃይል የራሱን ጥቅም እያስጠበቀ ህዝቡን እየበዘበዘ ያለበት ሁኔታ እንዳለ ነው የማየው። ምንም መከራ ውስጥ የገባ ሌላውን ምን እንደሚደረግ ታውቃለህ? መንግስት ከራሱ ከዘረፋው ውስጥ ፋይናንሻል ኢንተረስት እያገኘ ነው። ልክ እንደ ግብር ነው የሚያስበው። እሱን እንደው እንደዚህ ነው ብዬ አሴ መንግስት እንትን ይዞ እየሰራበት ነው ላለ ይችላል። ግን የመንግስት ባለስልጣናት ግን እዛ ውስጥ እጃቸው አለ። ሀብታም ማድረግ የሚፈልጋቸው ሰዎች አሉ። ሀብታም ማድረጋቸው የሚፈልጋቸው ሌላውን እሱ ብቻ አይደለም። ለምሳሌ ምን ይደረጋል? ለምሳሌ መኪና ያላቸው ሰዎች በተለይ የኤፍኤስአር ምናምን የጭነት መኪኖች ያሏቸው ሰዎች መኪኖቻቸው ከከተማ ወጣ ብለው ሲሚንቶ አሸዋ ምናምን ለመጫን የሚሄዱ ሰዎች አሉ። ልክ ሲሄድ ይጠብቁና ታጣቂዎች መኪናህን ያግቱትና ይደወልልሃል። ከዛ ብር አምጣ ትባላለህ ማለት ነው። ይሄን ያህል ብር አምጣ አለበለዚያ መኪናው አይመለስም ትባላለህ። ከዛ በኋላ ምን ያደርጋሉ? ከተማ ውስጥ ትልልቅ ሰዎች በሽምግልና ያሉ ሰዎችን ትልካለህ። ያው እነዚህ የሚባሉ ሰዎች ማለት አልፈልግም፣ ምክንያቱም አንዳንዱ ሽቀላ ላይ ስለገባና ትልልቅ ሰዎችን የክብር ስም እየነገደበት ስለሆነ ማለት ነው። ስለዚህ ትሄድና እነዛን ትልልቅ ሰዎች ትልካለህ። በእነዛ ትልልቅ ሰዎች በኩል ተደራድረህ ገንዘብ ቀንሱልኝ ብለህ ትሰጣለህ።
ከሰጠ በኋላ እዛ አካባቢ ያንተ መኪና አይነካም፣ ወጥቶ እንደፈለገው ሆኖ መመለስ ይችላል። ካልሰጠህስ እዛ ቃጥለውት ፎቶ ይልኩልሃል። ይሄንን የጸጥታ አካሉ ያውቃል፣ የአካባቢው መስተዳደር ያውቃል። የት አካባቢ ነው ይሄ? አርሲ ውስጥ እንደዚህ ነው የሚደረገው አሁንም ድረስ። አዎ ከተማ ላይ ያለ ባለሀብት ሳይሰጥ መንቀሳቀስ አይችልም። ሳሰጥ ስንዴ ምናምን ማስገባት አትችልም። ለምሳሌ እኔ ተወልጄ ያደኩበት አካባቢ በብዛት የዱቄት ፋብሪካዎች አሉ። እነሱን እህል የሚያመጡት በተለይ ይሄ ስንዴ ገብስ ምናምን ዞሮ የሚያመጡት ከመላው አርሲ ላይ እንደዚህ ዝም ብለህ መንቀሳቀስ አትችልም። ከፍሎ ነው የሚንቀሳቀሰው። ይሄ ይታወቃል። እውነት ለመናገር የዚህ ሁሉ አበሳው ማን ነው? ህዝቡ ላይ ነው የሚወርደው። በተመሳሳይ የሆነ አካባቢ ላይ ለምሳሌ ምን ይነሳል መሰለህ? ታጣቂ መጣ ተብሎ ህዝቡ ያለውን መሳሪያ የደበቀው ምናምን ይዞ ይወጣና ማታ ተታክሶ አይደርስለትም። መንግስት በመረጃ ሲመጣ ፈትሾ ትላንትና እዚህ አካባቢ ተኩስ ነበረ፣ አምጡ መሳሪያ፣ እናንተ ናችሁ የተተኮሳችሁት ይባላል። አረኛ አይደለንም፣ እንደዚህ መተውብን፣ እነሱ ናቸው እንደዚህ አድርገው የሄዱት ምናምን ሲባል አይሰማም። እናንተ ደበቃችሁ፣ መሳሪያ ደብቃችኋል፣ እንደዚህ አድርጋችኋል ተብሎ የሰፈሩን ሰው በሙሉ ሰብስቦ እንደገና መንግስት ያስረዋል። ሷየ እዛም ታጣቂውን ረድታችኋል፣ ትታሰራለህ። እዚህ ሽፋን ሰጥታችኋል፣ እንደገና ያኛው መጥቶ መከራን ያሳያል። በመሃል ዋጋ እየከፈለ ያለው ህዝቡ ግን ተሰቃየ። በእግዚአብሔር ህዝቡ በጣም ስቃይ ላይ ነው። ቡድኑማ መንግስትም ይሄኛውን እንትና እንዳለው የቡርቃ ዝምታ እንዳለው ይከሳል፣ እንደዚህ ነው ያደረገው ምናምን ይላል። በተመሳሳይ ያኛውም እኔ አይደለሁም ምንም ቡድን የሚባል የለም። ቅድስት ምንም ቡድን የሚባል አለ መንግስት። እስኪ እንትን እናድርግ። የቢራ ገብስ ምናምን ስትይ ራጁን እናስገባው ጥሩ ነው። እዛ ሰፈር ነው። ፍሬ ራጁን እኔ አይደለሁም ራስህን እንትን በለው። ያው እኔ አይደለሁም የሚያስፈልግ። አይ የኦሮሞ ህዝብ አሁን መሳሪያ አንስቶ የሚታገልበት ኮዝ አለ ወይ? ቡርቃና ሌሎች ኦሮሚያ ብቻ ቢያወሩ ጥሩ ነው። ያ በጣም ነው የማውቀው እንጂ ምንድን ነው የምታውቀው እንዴ? እኔ ወፋረል እንደ እኔ ፋኖ ብዬ መሳሪያ ያነሳሁት። ቅድስት የምታወራው ምንድን ነው? ቅድስት እኮ ያልተረዳሽው ነገር ይሄ ብር ምናምን የሚቀበለው ቅድስት 44 እንትና ማነህ ባራምባራስ ኦላ ላይና የብልጽግና ጥል ላይ አንተ ምን ቤት ነህ? ምን የምታማስለው ነገር እኔ ሰሚም ሲል ነገር ሁለት ደቂቃ አሁን ቅድም የቡርቃ ዝምታ የተናገረው ላይ አይሳፖርቲም ማን ነው ተናግረሃል? አንተ ያንተ ምንድን ነው? ነው የቅድስት ነገር እሷ ሁሉም ጋር ነው እንዲያደገችው። የት ነው ያደገችው? ጀስት እሷ እኮ ስላሪች እኮ ምንም ግራ አይግባው። ለኔ ተላሌን ያለችው አርሲ ታደልሽ አርሲ የት አሰላ ሁለቱንም ታውቀዋለች። ምንድነው ችግር አንተ? ቆይ ህዝብ ችግር አይደለም ያወራቸው እንጂ ማንንም የከሰሰችው እንኳን በግልጽ ይሄ ነው። እሱ አሁን ቦታዋን ነው የሚፈለገው። ሁኔታውን እንኳን ቦታውን የምታወቅ ሰው ምንም ችግር የለውም። ቦታውን ቢፈልገው ችግር የለውም። እኔም እኮ አልኳት ሙኔሳ አካባቢ ነው ያልኳት እኮ ያው አሰላና ሙኔሳ ያው አንድ ናቸው። ብዙም አይለዩም አይደል? ለምንድን ነው ሙኔሳ አይደለም የፈለገው? ግን ጠየቃት ይሄን ራሱ ሙኔሳ ምናምን ብለህ ይታያል። ቆይ ነው ይችላል በደንብ ነው ያለኝ እኔ። እሺ አንተን ሊቭድ እኮ ኤክስፒሪየንስ እኮ ነው እሷ የምታወራው። ልክ እኮ ነች። ምንም እኮ ያሸሽ ቡርቃም። ስለዚህ አንተም መንግስትና ኦላ ተባብረው ነው የሚሰሩት የሚለው ነው የምታምነው? ኖ ይኸውልህ ሁለት አይነት እንትን ያለው ለምሳሌ የወለጋውና የሸዋው ይለያያል። የአርሲውም ደግሞ ሌላ ነው። የሚመራቸው ቡድኖች አሉ፣ ግን ቀጥታ ከመንግስት ጋር ግንኙነት ወይም ከስትራክቸሩ ጋር ይሄ እነሱ ጫሳ የሚሉት አለ። ከጫውታው ጋር ቀጥታ ብሮ ነው የሚሰራ። ለምሳሌ ቅድም የሆነ ቡድን ነው የሰዎችን ቤት ለቤት ሰዎችን የሚያደርሳቸው የመንግስት ስትራክቸር ውስጥ ያለ ሰው ነው። የሆነ ቤቶች ሊያዘርፍ ወይም ደግሞ ሊያሳግጥ ሲፈለግ ቤት ለቤት 10 ቤት ተፈልጎ ከሆነ 10ሩንም ቤት እየዞረ የሚያሳየው የመንግስት ስትራክቸር ነው። ይሄ እውነት ነው። አንድ በል። ሁለተኛ የሸዋው ቀጥታ የሚታዘው በመንግስት ነው። ቀጥታ በመንግስት ነው። ከመንግስት ጋር የሚሰራው ለብዙ ፐርፐስ ነው የሚጠቀሙበት። አንደኛ ያኛውን ኦነግ ለማስጠላት በጣም ህዝቡ እንዲጠላው እንደዚህ ያደረገ ነው። በዓለም አቀፍ ማህበረሰቡም እና በሌላው ኢትዮጵያዊ እንዲጠላ ለማድረግ እንደዚህ አይነት ዘግናኝ ስራዎች ይሰራል። ለምሳሌ ህዝቡን ባለፈው ራሳቸው እንትና ቀንበር ምናምን ልጆች ላይ አድርገው እንዲወጣ አድርገዋል። ሆን ብለው ነው ህዝቡን እያሰቃየ ነው ምናምን እንዲባል። አትከፋፍላቸው አንተ። ቆይ ኪያውሮ ይኸው የእሱን ሀሳብ ቻሌንጅ ታደርገዋለህ ከፈለግ። አንደኛ እሱን ያስጠላል፣ በዓለም አቀፉም በኢትዮጵያ ማህበረሰብ እንዲጠላ አድርገዋል። ሁለተኛ ደግሞ ከፋኖ ጋር ወይም ከአማራው ኃይል ጋር እነሱን መምቻ ነው የሚጠቀሙበት። ለምሳሌ
ድሮ ራሱ እንትን ራሱ ታየ ደንዳ ራሱ እንደዛ ያስደርግ ነበር። ወንድሙን ተወካይ አድርጎ የሆነ ወረዳ ላይ ወንድሙ የወረዳ አስተዳደር ነበር። ከጎጃም እና ከጎንደር የሚመጣ ታየን አትጥቀስ ነው። አሁን መስመር አለፍክ። አሁን ይኸውልህ ታየን አታጥቃ። በዚህ ሰበብ መረጃ የለም። ባራምባራስ ፕሊስ አንሚዩት አታርጉ። ሰው የፈለገውን ይናገር። ያው ታየም ቢሆን እንደዚህ አይነት ስራ ሲሰራ የነበረ ታየን ከኔ በላይ አታውቀውም አንተ። ታየም ቢሆን እንደዚህ አይነት ስራ ለምሳሌ ከአንድ ጊዜ ከአንድ የአማራ ክልል ኮሚኒኬሽን ኃላፊ ጋር ተጣላና ምን መንገዱን አዘጋው። ከጎጃም ከጎንደር ያውላ መኪና ተመልሶ ወደ ጎጃም ነው ወደ ጎንደር እንዲሄድ ያስደርጉት። ከዛ ካልሆነ ሌላውን ደግሞ ያዘርፉታል፣ ያሳግቱታል። በጣም ረጅም ለምሳሌ 10 ሰዓት የሚያስኬድ መንገድ ይጓዛል። ተራው ህዝብ ማለት ነው፣ ከሌላ ቦታ የመጣው ከመኪና ወርዶ እንደዚህ የሚያስደርጉት መንግስት ስትራክቸር ውስጥ ያሉ ናቸው። ኢንክሉዲንግ ታየም ከታየም በዚህ ተጠያቂ ነው በዛ ጉዳይ ላይ። ይሄንን እኛ ቁጭ ብለን ያየነው የምናየው ኤክስፒሪየንስ ያደረግነው ነገር ነው። አንድ ለዛ ይጠቀምበታል ይሄን ቡድን። በሶስተኛ ደረጃ ገንዘብ እንዲሰበሰብ ይፈልጋል። በየትኛውም መንገድ ተዘርፎ ከሾፌርም ይሆን ከግለሰብም ይሆን ከገበሬውም ይሆን ከከተማ ሰውም ይሆን ተሰብስቦ የተወሰኑ ሰዎች ሀብታም እንዲሆኑ ይፈልጋል። ይሄ ነው እየተሰራ ያለው። ይሄንን ማንም ሊክድ አይችልም። ለምሳሌ አንድ ሾፌር እዛው አሁን ለምሳሌ አሊዶሮ ጋር ወይም ደግሞ ደገም ቢዘረፍ አረ ድረሱልኝ ምናምን የሚያውቃቸው ፖሊስ አይ ትእዛዝ አልሰጠኝም ነው የሚሉ ቢሞቱ አይደርሱለትም። ማስጣል ሲችሉ ማለት ነው። ያንን ነገር መከላከል ሲችሉ አድርጉ። ይሄን ለምንድን ነው የሚያደርጉት? የመንግስት ስትራክቸር አብሮ ስለሚሰራ ማለት ነው። ይሄ ነው ያለው እውነት። በዚህ መሀል ግን ህዝቡ ምን ሆነ? ምንድነው እሱ አሁን ለዚህ ህዝብ ማንም የሚናገርለት የለም። አሁን ለምሳሌ ሌላ ቦታ ብትሄዱ ወለጋ ምናምን ዘረፋ አታዩትም። እንደዚህ እገታ ምናምን በብዛት አታዩ። የተወሰነ የፖለቲካል ኢንተረስት ያለው ሰው ካልሆነ በስተቀር ግለሰብ ገበሬ ብሎ ሹፌር ምናምን ሲገደል ሲታገት ንብረት ሲዘረፍ አይታይም። ለዛ ነው ልዩነት አለ የምንለው። ይሄኛው ግን ያኛውን በእነዚህ ስም ለመጠቀም ስለሚፈለግ ለማስጠላት ስለሚፈለግ አንደኛ እንደዚህ አይነት ስራ ይሰራል፣ ሁለተኛ ለሌላ ፖለቲካል ኢንተረስትን ደግሞ ለስራ ላይ ያውሉታል። ይሄ ነው እየሆነ ያለው። ይሄ እንደዚህ ግን እስከ መቼ ነው የሚቀጥለው? የኢትዮጵያ ህዝብ ሊያቅ የሚገባው ይሄ ነው። ስለዚህ ለምሳሌ በዚህ በኩል ያለውን ይሄ ቡድኑ ነው ምናምን ነው የሚባለው ፍጹም ውሸት ነው። ፈጽሞ ውሸት ነው። የሚገርማችሁ ነገር ፈጽሞ ቀጥታ መንግስትና በመንግስት ለምሳሌ ያ እንትን እንዳይመስል ይሄ መንግስት አለበት እንደ ምናምን እንዳይባል ያውቁታል እኮ ገበሬው ያውቃል፣ ሾፌሩ ያውቃል፣ ማንም የከተማው ሰው ያውቃል፣ ነጋዴው ያውቃል፣ ኤቭሪ ሰው ያውቃል። እንዳይባል ምን ያደርጋል? የራሱ የመንግስትን ሰዎች ያስገድላል። ለምሳሌ አንድ ጊዜ እዚህ ደብረ ጽጌ አካባቢ የመንግስትን የፒፒን ጽህፈት ቤት ኃላፊ ያስገድለው። ከዛ አስወራ። እንደዚህ ነው የሚያደርገው። ለምሳሌ ወለጋ አካባቢ ወለጋ በእገታ አይታወቅም ተብያቸዋለሁ። የራሱ አቃቤ ህጎችን አሳገተ፣ አስገደለ እዛ ውስጥ። ይሄ ነው እየተሰራ ያለው። አንተ ነው እያልክ ያለው ጠቅላላ ራሱ ኦነግ ሸኔ የሚባለው ራሱ መንግስት ነው እያልክ ነው? ኖ ማስገደል የሚፈልጋቸውን ሰዎች ራሱ ያስገድላል። ኦነግ ሸኔ የሚለው ራሱ መንግስት ነው እንጂ ኦነግ ሸኔ የሚባለው ለምሳሌ ጃልመሮ የሚመራው ኦነግ ሸኔ አይደለም፣ ኦነግ ነው። ኦነግ ሸኔ የሚለው መንግስት ነው ስም የሰጠው። የዳቦ ስም ሰጥቶ ነው እንደዚህ የሚጫወተው እኮ። ኦነግ ሸኔ የሚባለው ራሱ በመንግስት የሚመራ ነው የምትለኝ? አሁን የቀበሌ እንትን የሚገለው ኦነግ ሸኔ የሚባለው በመንግስት ራሱ የሚመራ ነው። ያኛውን ትክክለኛውን ኦነግ እንትን ለማለት ቅቤ እንትን። ስለዚህ ክራይሙ የሚሰራው አንተ በኦነግ ሸኔ ነው ብለህ ነው የምታምነው? በትክክል። ስለዚህ ኦነግ የለበትም። መንግስት ነው እኮ መንግስት እኮ ነው መንግስት ነው እንደዛ የሚያስደርገው። ምንድነው እሱ እንትን የምትለው? ስለዚህ አንተ ኦነግ የሚባለው ትክክለኛው በጃልመሮ የሚመራው ምናምን እንደዚህ አይነት ክራይም ውስጥ የለበትም ነው እያልክ ያለው? አንዳንድ ነገሮች የሆነ ጊዜ አሳስተዋቸውም ሆነ የሆነ ነገር ሊያደርጉ ይችላል። ወይም ደግሞ ጦርነት ላይ የሚከሰተው ነገር አይታወቅም። የሆነ ነገር ሊኖር ይችላል እንጂ እንደዚህ በገታ በዘረፋ በግድያ ምናምን አታገኛቸውም እነሱ። ለምሳሌ ሆሮ ጉዱሩ ውስጥ አሉ፣ ቄለም አሉ፣ ምዕራብ ወለጋ ውስጥ አሉ፣ ምስራቅ ወለጋ ውስጥ አሉ። ይሄ ሁላ ኢቨን ኢንክሉዲንግ የሌላ ብሔር አባሎች በሰላም ይኖራሉ። ይሄን የወለጋ ጭፍጨፋ ለምሳሌ አማሮች ላይ ተደረገ የሚባለው ራሱ ተመርጦ የወሎ ሰዎች ብቻ ለምሳሌ ጎጃሜም ሆነ ጎንደሬ በራሱ ምክንያት ዝም ብሎ በቃ ችግር አለ ብሎ ካልወጣ በስተቀር አልተገደለም። የተገደለው በሙሉ የወሎ ሙስሊም ነው።
ወሎች ስለሚበዙ ነው። ሚስ ኢንፎርሜሽን ነው ባይዘ ወይ ነው እየዘራ ያለው በእናት አንደኛ ታየን ስሙን ወንድሙ እንትን ብሎ ምናምን ታየ መንገድ ቢያታግዝ ጠቅላይ ሚኒስትሩ ምን ያደርጋል? የኦሮሚያ ሽመልስ አብዲሳ ምን ያደርጋል? አስከፍተውም እንዴ? መንገዱ እኮ ደግሞ አንድ ቀን አይደለም የተዘጋው፣ በየአመቱ 2-3 ነው የተዘጋው። እንዲህ አይነት ሚስ ኢንፎርሜሽን አታስተላልፍ። ሁለተኛ ወለጋ ወሎ ብቻ ተገድሏል የምትለውም ስህተት ነው። ጨርስ አንተ ሀሳብህንና ከዛ ሎቲ ይቀጥል። እስቲ ደግሞ ጨርሻለሁ። ጨርሳል። ኦኬ እሺ። አንተ የቡርቃን አርጊውመንትን ያጠናከርክለት መንግስት ኦነግ ሸኔ ብሎ የዳቦ ስም የሰጣቸው ራሱ ያደራጃቸው ወታደሮች ናቸው። ህዝቡ ላይ በደል የሚፈጽሙትም ደግሞ በኦነግ ስም እነሱ ናቸው። ኦነግ እንደዚህ አይነት ነገር አያደርግም ያለውን ያልከው አንተ። ኦኬ ሎቲ ሲቀጥል አንተ። አመሰግናለሁ። ቡርቃ ብቻውን ከብዙዎቹ ጋር ውይይት ሲያደርግ ነበርና የተሻለ ሀሳቦች ሲያቀርብ ነበረ። ያው ስለ ጎትትኬ ነው ላይ የገባሁት እንጂ ቡርቃም እዚህ ስላለ ብዙም አስፈላጊ አይደለውም። እኔ ግን ከመጣው አይቀር ያነሳሳቸው ፖይንቶች አሉ። አሁን ነው ያነሳው ደግሞ አለ አብዛኛውን እስማማለሁ። ግን አንዷ ሸዋ አካባቢና ደግሞ ወለጋ አካባቢ ያለው ይለያያል የሚለው ተመሳሳይ ነው ሲደረግ የነበረው አብዛኛው። ሎቲ ግን እኔ ብዙም አንተ ብልጽግና መስለኝ ነበርኩ። ኔክስት ብልጽግናም ራሱን ፕሮቴክት ያደርግ እንጂ ፌር እኮ አይደለም። መንግስት ልበና ነው ይወርዳል፣ ችግር የለውም። ቡርቃም ስላለ በቂ እኮ ነው። ቅድም ሲያንጫጫቸው ነበረ ብዙዎቹን፣ በቂ ነው እሱም እዚህ ስላለና ምንድነው ቅድም ነው ባለው ላይ ትንሽ ለማስተካከል ያህል እዚህ ቱለማ አካባቢ የሚደረገው ወንጀሎች ወለጋ ላይም ሲደረጉ ነበር። በተለይ ምስራቅ ወለጋ ላይ አሁን በቀደም ገቡ የሚባሉት በሰላም ገቡ የተባሉት የወላ ወታደር ተብለው እዚህ ሶሻል ሚዲያ ላይ በብዛት በስፋት ሲካሄድ የነበረ ነበርና እነሱ አብዛኛዎቹ ወንጀል ሰሩ ነበሩ ናቸው። በጋድ የሚታወቁ ቤተሰቦችን እንትን እያሉ እዛ አካባቢ ተወላጅ፣ አብዛኞቹ ደግሞ ከዛ አካባቢ ወጡም ስለሆኑ ይሄ የኦላ ታጋይ ናቸው ፋሚሊያቸው እየተባለ እንትን እያደረጉ የነበሩት እነሱ ናቸው። ብዙ ወንጀል ሲፈጽሙ የነበሩት እና በቤተሰብ ዲያስፖራ ላይ ቤተሰብ አለው ተብሎ ሲታፈን የነበሩ ብዙ ዲያስፖራ ፋሚሊ አሉ እዛ አካባቢ ላይ። አብዛኛው ይሄ በሬ እየነዱ ከብት ከበረት እያወጡ የሚነዱ የነበሩ ሲሸጡ ነበሩ። እንደገና መሳሪያ አስፈተው ከአርሶ አደሩ ላይ ሲሸጡ ነበሩ ናቸው አብዛኛዎቹ። እና እዚህ ቱለማ ላይ ሲደረግ የነበረው እዛ ወለጋ ላይ ዛሬ 3፣ 4፣ 5 ዓመትም ሲደረግ የነበረ ተመሳሳይ ነው። ይሄ ደግሞ በሶስት መንገድ መግለጽ ይቻላል። አንደኛው መንግስት አደራጅቶ አሰልጥኖ ያሰማራቸው ነበሩ። ሁለተኛው ደግሞ የአመራርን የኦላን አመራር አልቀበልም ብለው ሲሸፍቱ ሳቦታጅ የተደረጉ አካላቶች አሉ። ሌላኛው ራሱ ታጥቆ የውብድና የሌብነት ስራ የሚሰራ ነበረ። በመንግስት ባንክ ገንዘብ ሲያካብት የነበረ ሲያስፈልገው ሲያሻው ደግሞ በሰላም ነው የምታገረው ብሎ ወደ መንግስት እየሰጣለ መንግስት ምርመራ ማድረግ አልፈለግም አብሮ ይሰራ የነበረ ናቸው። እና እነኚህ ሁሉ በመንግስት ጥላ ስር መንግስት ሽፋን እየሰጣቸው በመንግስት ባንክ ገንዘባቸውን እያካበቱ የነበሩ ቤት ሲሰሩ ነበሩ በየከተማው ላይ በደንብ የሚታወቁ ናቸው። እና እነዚህ ናቸው ወንጀል ሲፈጽሙ የነበሩት። አብዛኛው መንግስት ይፈልገውን ነገር በእነዚህ ሲያስፈጽም ነበረ። በተለይ ለነፃነት የሚታገል ኦላ ፋሚሊ ናቸው የሚባሉ በእነዚህ ሰዎች ይገደሉ ነበር። መንግስት ራሱ ላለመግደል በእነዚህ በኩል ወንጀል ሲያስፈጽም የነበሩ ናቸው እና የመንግስት ኤጀንት ሆነው ጫካው ሲሄዱ ነበሩ። እነዚህ ብዙ ወንጀሎችን የፈጸሙ ናቸው። ይሄ ደግሞ ቅድም ቡርቃ በሰፊው ገልጾታል። አንደኛው የኦላን ዓላማ ቢስ ለማድረግ የሚታገለው ብሔር ለይቶ ብሔር ተኮር ያደረገ ጥቃት ለመፈጸም ነው የሚል፣ ሁለተኛ ደግሞ ኦሮሞ ላይም በደል እየፈጸመ ነው፣ ለኦሮሞ ለሚታገለው ኦሮሞን እያስገደለ የሚል ብዙ እንትኖችን ለመስጠት ሲፈለግ ስለሚፈልግ ያን ነበረ። ሎቲ መንግስት እሺ ኦነግን በኦሮሚያ ህዝብ ለማስጠላት ኦሮሞ ላይ በደል ይፈጽም፣ የሌሎች ብሔር አማራን የሚጨፈጨፍበት ምክንያትስ ምን ነበር? ምንድን ነው? የሰሜኑ ጦርነት ሲጀመር ማግስት ላይ ምንድን የተደረገው? ቶሌ አካባቢ ላይ የተፈጸመው ሁላችን የምናውቀው ነው። ማን ፈጸመው? ያንን ለምን ተፈጸመ?
ፋኖ ለማነሳሳት የአማራን ሚሊሻ ለማነሳሳት እንደገና የአማራ ህዝብ ተቆጥቶ እንዲነሳ ለማድረግ አንድ አፍታ ላይ የሚሰራ አንድ ጋዜጠኛ ኢሳት ላይ የሚሰራ ነበረ። ወንጀል እንደሚፈጸም እናቅ ነበረ፣ ደርሶኝ ነበር መረጃ ለመንግስት እናስታውቅ ሲባል አይ ወንጀሉ ከተፈጸመ በኋላ ህዝብ እንዲሰማ እናደርጋለን ተባለ። ያ የተደረገው ሁን ተብሎ ነው፣ የመንግስት እጅ አለበት ተባለ። ኦላ አንደኛ ሽምቅ ተዋጊ ነው። አላማውን ለማስፈጸም ንጹሐንን እያጠቃ አላማው ጋር መድረስ አይችልም። እንክብካቤ እያደረገ እናንተም የኦሮሞ ዜጋ ናቸው አብረን እኖራለን እያለ እንጂ ንጹሐን እየገደለ ንጹሐን እያጠቃ ወደ አላማው መድረስ አይችልም። ሽምቅ ተዋጊው ያውቀዋል። ይህንን ሲያደርግ የነበረው መንግስት እንደሆነ ያለ ምንድን የተደረገው ብለን መመርመር አለብን። ሎቲ ግን ይህን አርጊመንት የሚያደርጉ ሰዎች አርባ ጉጉ፣ በደኖ፣ ኢንኮፍቱ እና በተደጋጋሚ በአማራ ብሔር ተወላጆች ላይ ሂስቶሪካሊም የነበረ በደል ነበር እና ይሄ ደግሞ አሁን ለሚደረገው በደል እንደ ቬሪፊኬሽን ፋክተር ሆኖ ማገልገል ይችላል የሚሉ ሰዎች ምንድን ነው የምትለው? ምን ያንን እኮ ቀላል እኮ ማን ካሜራ ደቅኖ ማን ቪዲዮ ቀረጸው ነው። አሁን እሱ ወደኋላ ተመልሰን ሌላ ነገር ውስጥ መግባቱ አስፈላጊ አይደለም እንጂ ይሄ እኮ በፖለቲካ ዘንድ ቁማር ነው። ትጫወተዋለህ፣ ትሰራዋለህ፣ አንድም እንዲጠላ ታደርገዋለህ። ከጫወተው ውጭ ለማድረግ የምትወስዳቸው ሜትዶች አሉ። ያንን ማን የቀረጸው? ተቀርጿል፣ በቪዲዮ ሲቀርብ ነበር ለኢትዮጵያ ሕዝብ። እሱን እንተውና አሁን ላለው ግን ይህንን ሲያደርግ የነበረው የአማራ ሕዝብ ሆ ብሎ አንደኛ ይሄ ህገ መንግስት የፈጠረው ቲፒኤልኤፍ ነው። ከቲፒኤልኤፍ ጀርባ ደግሞ ኦኔግ ነው ያለው። የዚህ ፌዴሬሽን አንኳር እንትኖችን እንትን ያለው አንዱ ኦኔግና ቲፒኤልኤፍ ስለሆኑ መጀመሪያ ቲፒኤልኤፍን አጥፍተን ተመልሰን ኦኔግ ሸኔ እናጠፋል የሚል እንድምታ ነበረው መንግስት። ይህንን ደግሞ በትርክቱ ሲያደርጋቸው ነበረ። አሁን ፋኖ ውስጥ የገቡ አንዳንድ ሰዎች እንትና ጨምሮ እስክንድር ነጋ ጨምሮ ህወሓት እናጥፋ እንጂ ኦሮሚያ ውስጥ የሚንቀሳቀሰውን ኦኔግ ሸኔ ጽንፈኛውን እናጠፋለን ከዛ ስንመለስ ሲባል ነበር። በዚህ ድንፋታ የተነሳው ይሄን ደግሞ መንግስት በደንብ አድርጎ ጎዝጓዞ አስቀምጦ ነበር። ኦሮሚያ ውስጥ ንጹሃኖች እንዲገደሉ ያደረገ መንግስት ነው። ከዛም አልፎ እነ ፍቃዱ ተሰማ ሲናገሩ ነበሩት አለ አይደል? ለምሳሌ አሳውን ለመያዝ ውቅያኖሱን ማጥፋት ማድረቅ ተብሏል። ምን ማለት ነው? አሳው ኦላ ነው ወይ ደግሞ ታጥቆ ለነፃነት የሚንቀሳቀስ አካል ነው። ውቅያኖሱ ደግሞ ማን ነው? ህዝቡ ነው። ሁን ተብሎ ንጹሃን ሲገደል የነበረው ያ ውቅያኖስን ለማድረግ ተፈልጎ እንደነበር ይህ በግልጽ ሲነገር የነበረ ነው። ይህ ድብቅ አይደለም እና አይደለም። ከዛም ታልፎ እኮ ሸኔን ከያዛችሁ አትሰሩ፣ ግደሏቸው የተባለው በቃ እስር ቤት አታጣቡ፣ ገላችሁ ረሽናችሁ ጣሏቸው የተባለው እና በዛ ደረጃ እኮ ሲደረግ የነበረ ግፍ ነው። ይህ በግልጽ የሚታወቅ ነው ለማለት ነው። እቺን ለመጨመር ነው። የመጨረሻ ጥያቄ ራጂን አስገባው። የመጨረሻ ጥያቄ ለአንተ ግን ንጹሃን በተገደሉ ሰዓት የኦላ የመጀመሪያው እርምጃው ነው ምንድን ነው? በሱ ስም ለሚገደሉ እና ለሚፈናቀሉ ንጹሃን አንደኛ ታጥቀው ኦላን መስሎ የሚሄዱትን ብዙ ጊዜ በቻለው መጠን ቁጥጥር ስር ለማድረግ የራሱን እንቅስቃሴ ያደርግ ነበር። ከዛም አልፎ ግን ዓለም አቀፍ ገለልተኛ አካል ገብቶ እንዲያጠራ ስሞታ ሲያቀርብ ነበር ለዘመናት። የድሮንም ቅድም ያነሳውንም እንደዛ ነው። አሁንም ሲደረጉ የነበሩ እስካሁን ድረስ ገለልተኛ አካል ይሄን ነገር ያጣራው። ከዚህ ውጭ ምንም ማድረግ አይችልም። ፍርድ ቤት የለው፣ መንግስት አይደለ፣ ሊያስር አይችል፣ ፖሊስ ሊያዘምት አይችል፣ ዘቦኑ ሊጠብቅ አይችልም። ይህን ህዝብ ለራሱ ሽምቅ ታዋቂ ነው። ከቦታ ቦታ እየተንቀሳቀሰ የሚዋጋ አካል ነው እና ማድረግ የሚችለው ይህን ነው። ይህንን ደግሞ እያደረገን ያለው ኤክሶዱስ። ግን ጦርነት አድርጎ ያውቃል ከነዚህ ሰዎች ጋር የተማረኩ ሰዎች የሰጡ ቴስቲሞኒ አለ የመንግስት ታጣቂ ነን ምናምን ብለው እነሱ ሊሉ አይችሉም። ግን ከኦላ ጋር ለምን አሁን እንደዚህ አይነት በስሙ እንደዚህ አይነት ግራንድ የሆኑ ክራይሞች የሚሰሩ ከሆነ ለምንድን ነው ህዝቡን ተከላክሎ እሱ ወደ ጥቃቱ ያልገባው? ለምንድን ነው ህዝቡን መከላከል? ከኦላ ጋር ውጊያ ያደርጋሉ። አሁን እነዚህ ወደ መንግስት ውጊያ አድርጎ የማረካቸውና ቃል የተቀበላቸው በዚህ ጉዳይ ላይ ቃል የሰጡ እንትኖች አሉ፣ የመንግስት ታጣቂዎች አሉ፣ በኦላ ስም የሚንቀሳቀሱ አሉ። ብዙ ጊዜ ያው አስተምሮ ምን ብሎ አዳዶቹን ወደ እንትን ያደርጋቸዋል። ግን አሉ። ከዛ በላይ ግን አብዛኛዎቹ የኦላን እንቅስቃሴ ዱካውን ተከትለው ቦታ የሚቀይሩ በመንግስት የሚደገፉ መንግስት ኢንፎርሜሽን የሚሰጣቸው እነዚህ የሚንቀሳቀሱ አካላቶች ብዙ ጊዜ ጦርነት ይከፍታሉ። ኦላ በሄደበት ኦላ ላይ ብቻ አይደለም፣ የኦላ የወጣቶቹ ፋሚሊ ላይ ቤተሰብ ጋር እየሄዱ የሚያግቱ፣ የሚያፍኑ፣ የሚገሉ፣ የሚረሽኑ ናቸው። በዛ ደረጃ እንቅስቃሴ የሚያደርጉ ናቸው እና ብዙ ጊዜ ጦርነት ይደረጋል። አንዳንዶቹ እንደውም ጦርነቱን ፈርቶ ሸሽተው ወደ መንግስት የገቡ ናቸው አብዛኞቹ። ሎት የታጣቂ ኃይሎች ያው ወንጀል ይሰራሉ፣ ምንም ግልጽ ነው። በኦላ በኩል የሚሰሩ ወንጀሎች አሉ ብለህ ታምናለህ?
ወይስ በተቻለ መጠን ፕሮፌሽናል እንትኑን ጠብቆ ነው የሚሄደው ነው? ኦላ በራሱ ወንጀል ይሰራል ነው የምትለኝ? አዎ የሰራቸው ወንጀሎች አይኖሩም? ክራይም አጌንስት ሂውማኒቲ አይሰራም። አንደኛ እንደዚህ በግፍ ደረጃ ትላልቅ ነገር ሊሰራ አይችልም። ምናልባት አርሶ አደር ጋር ሄዶ ምሳ ስጭኝ ራስ ብሎ ይቅርታና ኢንተራፕት አደረገ። ይቅርታ ጋቨርንመንት ኢኮኖሚ አለው፣ ሪሶርስ አለው፣ ምን ብዙ ነገር ይይዛል። ኦላ ምን ሪሶርስ አለው እንዴ? ገቢ አለው። ለገቢ እኮ የሆነ ወንጀል ሰራ ኖርማል እኮ ነው። ኦቪየስ አይደለም እንደ ኤክሶዶስ ከየት ያመጣል ገንዘቡ? አይ እሱ ብቻ ሳይሆን ከወለጋ የተፈናቀሉ ደብረ ብርሃን ያሉ ሰዎች የሚሰጧቸው ኢንተርቪዎች ውሸቶች ናቸው። ይሄ እነሱንም እንትን እያሉ ማለት ነው። ለምሳሌ ፍሬ ያ ሁሉ ኦሮሚያ ውስጥ የሚንቀሳቀሰው ሰራዊት እንግዲህ አለ ከተባለ ምን እየበላ ነው የሚንቀሳቀሰው? በዛም ማብራሪያ ቢሰጥበት ደስ ይላል። የኦሮሞ ህዝብ ታዲያ እንትኑን ምንድን ነው ትጥቁን የሚደግፈው ወይ ደግሞ ይህን ድርጅት የሚደግፈው? አኪዝ እንትን እያደረኩ ክሊር አይደለም፣ ግን እንደዚያ ያደረግም የታጠቀን ቡድን ማለት ነው እንትን አይደለም። ይሄ አክቹዋሊ እንኳን በጫካ ውስጥ ያለ አይደለም መከላከያ እንኳን ባለፈው ቦታ ሪፖርት ወደ ኦልሞስት ወደ 3000 የሚጠጉ ሴቶች ደፍረዋል። ሴት መድፈር፣ ንብረት መዝረቅ ምናምን ሊኖር ይችላል። ግን አሁን በሚባለው ደረጃ ክራይም አጌንስት ሂውማኒቲ የሚፈጽም አካል የለም ብለህ ነው የምታምነው አንተ? በፍጹም ጫካ ውስጥ በፍጹም አያደርግም፣ ያንን አያደርግም። ግን የገደለ የምናያቸው የሚዘገነኑ ቪዲዮዎች ምናምን ከኦላ አይደለም የሚወጡት? በፍጹም አያደርግም። ይሄ የመንግስት ኤጀንት ሆነው እዛ በኦላ ስም የሚንቀሳቀሱ በተለያየ ጊዜ ደግሞ ፀጉር አርቲፊሻል አድርገው የሚንቀሳቀሱ አካላቶች አሉ። እነሱ አብዛኞቹ አሁን እየገቡ ነው፣ የተወሰኑ ደግሞ ይቀሩ አሉ። እነሱ አርቲፊሻል ነው ፀጉራቸው ነው የምትለኝ? እነዚህ ኦነግ ሸኔ የሚባሉት በፊት አሁን አድጎላቸው ምናምን የገቡትን አይቷል። ትልቅ ፀጉር ነው ያላቸው እነሱ። ኦላ ይዟቸው እኮ አንዳንድ አርቲፊሻላቸውን ሲያስወልቃቸው ሙላ ነበረ በቪዲዮ አለ እንደዚህ አይነት ቪዲዮ። አዎ እኔ ስልክ ያልከፈተም እንጂ አሳያችኋለሁ። አለ ሲከፈት አሳያችኋለሁ። እንዳለ ችግር ራጅን አስገባው ነው። ስልኬ ዝግ ነው እምቢ አለኝ። ስታክ አድርጎና ላስገባውና እሱ ብልጽግናን ኢንፎርሜሽን አለኝ ስላለ ምንም ጭቅጭቅ በሌለው ስርዓት ይዞ የሚያወራ ከሆነ ምን ቻለት? ስብሰባ ወደ 3000 እና ከዛ በላይ አማሮችን በታጣቂ ቡድን ያስገደለው አብይ አህመድ ራሱ ነው። ይህን ደግሞ ለማረጋገጥ እንደ ዛሬ ማታ አስገድሏቸው እንደ ነገ ጧት ኢትዮጵያን አረንጓዴ ያደርጋለሁ የሚል ስብሰባ አዘጋጅቶ የምታስታውሱ ከሆነ አረንጓዴ ምናምን ፕሪንት የተደረገ እነደመቀን ጠርቶ ምናምን ጧት ላይ እንግዲህ ሰው እየተገደለ ነው፣ ዛፍ እንተክላለን፣ ለአስክሬኑ ጥላ ይሆናል ምናምን አለ። ይሄ የሚያሳይህ ግድያው በአብይ አህመድ ሴታፕ መደረጉ ነው። ማታ እንደሚገደሉ አማሮቹ ያውቃል። አማሮችን በቀበሌ ሊቀመንበር በኩል ስብሰባ አስጠርቷቸዋል። ከዛ አስጨፍጭፏቸዋል። ኦላን የጨፈጨፋቸው ብሏል። ጠዋት ግን የህዝቡን አቴንሽን ለመሳብ ስብሰባውን አሬንጅ አድርጎ እኔ አረንጓዴ ልማት ላለማ ነው ምናምን አለ እና ይህን 3000 ሰዎችን የተገደሉበትን ግድያ የመራው ብልጽግና ነው፣ የተላከከው በኦላ ነው። ከዛ ውጭ ግን ለምሳሌ ኦላ ከኤርትራ ሲገባና የመጀመሪያው ቀን ወደ ወለጋ ሲያልፍ ቡራዩ ላይ የተገደሉት የጋሞ ተወላጆች እሱን ግድያ የፈጸሙት ኦህዴዶች ናቸው። አሁን በዛ ቅጽበት ኦነግ ከኤርትራ መጥቶ ኔትወርክ ሰርቶ ጋሞቹን ለይቶ ቡራዩ ላይ የሚገልበት ምክንያት የለም። ያስገደላቸው የቡራዩ ከተማ ከንቲባና ጸጥታው በእነ ሽመልስ አብዲሳ ትዕዛዝ ነው። ሰው አብይ ከመጣ በኋላ የተደረጉትን ግድያዎች ስታይ ኦላ የሚፈጽማቸው ግድያዎች አሉ፣ በተለይ አማራው ማህበረሰብ ላይ። ኦላን አስታኮ ደግሞ አብይም ጥቅም አገኝበታለሁ ብሎ ሴታፕ አድርጎ ያስፈጸማቸው ግድያዎች አሉ። አንዳንድ ቦታ ላይ ከወለጋ ውጭ ወዳለው ስንመጣ እኔ ኦላም ያለ አይመስለኝም። አሁን ሰራሌ አካባቢ ዝም ብሎ በስሙ ኦላ ይባላል እንጂ የኦህዴድ መስሪያ ቤት ራሱ ይመስለኛል። ማታ ማታ ቀን ኦህዴድ ይሆናል፣ ማታ ማታ ኦላ ሆኖ በተለይ አብሯቸው የሚኖረውን አማራው ምናምን ነው እየዘረፉ እየገደሉ እያሳገቱ ያሉት። ይህ ሁሉ ሲሆን መንገድ ሲዘጋ እንደ ጠቅላይ ሚኒስትር እንደ ክልል አስተዳደር እኮ አንድ እርምጃ የማይወስዱት ከንቲባው አይጠየቅ፣ የወረዳ አስተዳዳሪው አይጠየቅ፣ አይቀየር፣ የዞን አስተዳዳሪው አይቀየር፣ ሽመልስ አይቀየር። ይህ እኮ የሚያሳይህ እና አብይ አህመድ ራሱ ህዝቡ ላይ እንዲህ አይነት ግፍ እንደሚሰሩ ነው። እና እኔ ኦላም ብቻ ገደልክ ምናምን የሚለው ነገር የተሳሳተ ይመስለኛል። ሁለቱም ነው እየገደሉ እንትና ገደለህ እያሉ ግን የሚሳለቁብን እኛን አማሮችን ነው። ከዚህ በኋላ ግን የምትሳለቁ አይመስለኝም። ኪያም ሆንክ የቡርቃ ዝምታ ምናምን ትረስትም የምትሳለቁበት ጊዜ አልፏል። የሰራችሁትን ነገር ሁሉ ታወራርዳላችሁ ብዬ ተስፋ አደርጋለሁ። ፍሬ ትሪያንግል ያው ብዙ ነገሮችን ሰምታችኋል። ቢያንስ አሁን ላይ የሰው እንትን እየተከፈተ እንደሆነ ብዙ ነገር የሚያሳዩ ነገሮች አሉ። ማለት ከዚህ በፊት በጭፍን ነበረ ኦነግ ወይም የኦሮሞ ነጻነት ሰራዊት እየተባለ
ሰው ያለውን እውነት ሳይረዳና ያሉ ነገሮችን በስማ በለው ብቻ እየተነሱ ብዙ ነገሮች ነው ሲወሩ የነበረው። ያ የኛም ድክመት ነው ብዬ አስባለሁ። ወተን ያለንበትን እየሆነ ያለውን ነገር አለመናገራችን፣ በእንደዚህ አይነት ደግሞ ከእንደናንተ አይነት ሰዎችም ጋር እኔ በድፍረት ብዙ ቦታዎች ይሄዳለሁ። ያው ግን ገፍተን አለመሄዳችንና ያሉ ነገሮችን አለማውራታችን እድል ሰጥቷቸዋል። ለነዚህ ይሄንን ነገርና ይሄን ወንጀል ለሚሰሩ ሰዎች እድል ሰጥቷቸዋል። ያንን ነገር ደግሞ እድሉ እንዲመቻችላቸው ደግሞ ያደረጉትበት ምክንያት ምንድነው መሰላችሁ? የኦሮሞ የነፃነት ታጋይ ከሆንሽ በአማርኛ ከማንም ጋር ማውራት የለብሽም። በአማርኛ ካወራሽ አንቺ ተልዕኮ አስፈጻሚ እንደሆንሽ አድርገው እንድታምኚ ከማመንም ባለፈ ደግሞ አንቺ ላይ እስከ ማሳደም የመድረስ ስራዎችን ነበረ ሲሰሩ የነበረው ማለት ነው። በአማርኛ እነሱ የኦሮሞን ህዝብ ፍላጎት ተናጋሪም የኦሮሞን ጥያቄም ጠያቂ እነሱ የሆኑና የኦሮሞን በደል ግን ሌላው ተቀባይ ይሆናል። ያንን ስራ ነበረ ሲሰሩ የነበረው ማለት ነው። እውነት ነው። በጣም ብዙ ግፎች ተፈጽመዋል። በጣም ብዙ በደሎች ተፈጽመዋል። በተለይ ንጹሐንን ተኮር የሆኑ ብዙ በደሎች ተፈጽመዋል። ግን በጣም የሚገርምሽ ነገር ምንድነው መሰለሽ? በመጀመሪያ ደረጃ መንግስት ማለት የመጀመሪያ ስራው ምንድነው? የንጹሐንን ደህንነት ማስጠበቅ ነው አይደለም? አንድ መንግስት የዜጎቹን ደህንነት ማስጠበቅ ካልቻለ ምን ሆኗል ማለት ነው? ኦልሬዲ ፌል አድርጓል ማለት ነው። የዜጎቹን ደህንነት ዋስትና ማስጠበቅ ካልቻለ ያንን የዜጎቹን ደህንነት ዋስትና ማስጠበቅ ላለመቻሉ ምክንያት ደግሞ ሲያስቀምጥ የሚያስቀምጠው ምክንያት እስከ መቼ ነው? በነገራችን ላይ እኮ የኦሮሞ ነፃነት ሰራዊት መሪ ጃልመሮን ገለነዋል የተባለው ዛሬ አይደለም። እና አለምነህ ዋሴ ሁሉ ነው አይደል በሚዲያ ላይ ወጥተው ተገለዋል፣ ተበትነዋል፣ ከሀገር ተሰደዋል፣ ጠፍተዋል የሚሉ ዘመቻዎች ሁሉ ወሬዎች ሁሉ ሲደረጉ የነበረው ያ ለምንድን ነው የሚደረገው ካልን ኦልሬዲ ለሚሰሩ ወንጀሎች ሁሉ ባለቤት ለመፈለግ ነው፣ ተጠያቂ ላለመሆን ነው። ይሄ ተጠያቂነት ትላንትና ማንስቻለሁ፣ ተናግሬያለሁ፣ ሪፖርት ማምጥቼ አሳይቻቸዋለሁ። 70% ለመንግስት ታጣቂዎች የሚሰጥ የዩናይትድ ኔሽን ሪፖርትን አውጥቼ አሳይቻቸዋለሁ። አሁን ስልጣን አለ። ያ ስልጣን በምንም ታምር እንዲነቃነቁ ወይም እንዲነካባቸው አይፈልግም። እነዚህ ሰዎች ያንን ይነካል ብለው የሚያስቡ ሰዎችን ስም ይሰጡታል። የሚሰጠው ስም ምንድን ነው? የኦሮሞ ነፃነት ታጋይ ወይም የኦሮሞ ነፃነት ሰራዊት ስም ይሰጣል። ቤተሰቡም እንደዛው። ንጹሐን የዛ ሰለባ እንዲሆኑ ደግሞ ለምን ይፈለጋል ብላችሁ ከሆነ ቅድም ያነሳሁላችሁ ነገር ነው። አንደኛ በዛ ስም የሚንቀሳቀሱ ሰዎችን ተቀባይነት ለማሳጣት ነው። የኦሮሞ ነፃነት ሰራዊት እኮ ማለት ስለማናወራ ነው ስለማንናገር ነው እንጂ እኮ ከኤርትራ ሲገባ ትጥቅ ፈቶ በሰላም ከመንግስት ጋር በሰላማዊ መንገድ ለመታገል ነበር አይደለም የገባው ያ ወታደር የት ደረሰ? የጠየቀ ሰው አለ? አርዲያታ የገባ የኦሮሞ ነፃነት ሰራዊት በትግራይ በኩል አድርጎ ገባ፣ እንዴትና አቦይ ስብሃት ባንዲራ ይዘው ተቀበሉት የሚል ፕሮፓጋንዳ ይሰራሉ። የኦሮሞ ነፃነት ሰራዊት መቼም መንግስት ባመቻቸለት መንገድ ነው አይደለም የሚገባው። መንግስት ሲያመቻችለት መንገዱን ባሱን ሲልክለት በዚህ በኩል አድርጋችሁ ግቡ ብሎ ሹፌር ሲመድብለት ከተመደበለት መንገድ ውጭ በዚህ በኩል አልገባም ማለት አይችልም ነበር። የገባው ጦር የት ነው ሄደው? ተውት፣ ኦኬ እሱ ይቅር። ከዛ በኋላ እነ ጀዋር መሐመድ ሆነው እነ ጃልዳውድ ኢብሳ ሆነው የኦሮሞ አባገዳዎች ሆነው ከግማሽ በላይ የኦሮሞ ነፃነት ሰራዊትን ትጥቅ አስፈትተው ማሰልጠኛ ካምፕ እንዲገባ ተደርጎ ነው የነበረው። ሚዲያ ላይ ያለ የተቀመጠ ነገር ነው የምነግራችሁ። ያ ሰራዊት የት ነው ያለው? የገባው ለምን ትጥቅ ተነሳ? ለምንድን ነው በትጥቅ ብቻ ለመታገል የወሰናችሁት ከሚለው ነገር መነሳት ትጥቅ ተፈቶ ነበር። አዎ የስ አይደል የተደረገው አይደለም፣ ዲዲአር አይደለም። የመጀመሪያው መሳሪያቸውን ከፈቱ በኋላ አርዲያታ እንዲገቡ ነው የተደረገው። መሳሪያቸውን ድንበር ላይ ነው ፈተው የገቡት። ራጂ ቢኖር እንደውም ከነሱ ጋር ስለነበረ በደንብ ይነግራቸዋል። አርዲያታ ላይ ከገቡ በኋላ ግን ኮምፕሊትሊ ከአመራሮቹ ጋር ራጂ አለ ካለ ግባ የለም፣ ራጂ የለም። ከሰተው አርዲያታ ካምፕ ከገቡ አምልጠው የጠፉ ሰዎችን ከዛ በኋላ መንገድ ላይ ትጥቃቸውን ከሰተው አርዲያታ ካምፕ ከገቡ በኋላ ማለት ነው አንድ ሰው በስልክ እንኳን ከአመራሮቹ ጋር እንዳይገናኝ ነው የተደረገው። ከዛ በኋላ ካምፕ ውስጥ የነበረባቸው ስቃይ፣ ከዛ በኋላ ከካምፕ ውስጥ አምልጠው የጠፉ ሰዎችን፣ ከዛ በኋላ መንገድ ላይ ስንት ነገር የሆኑ ሰዎችን
አንድ ሰው ተወጥቶ ተናግሮ አያውቅም። ጦር ላይ ማሰልጠኛ ማዕከል የገቡ ልጆች እኮ በመርዝ ተመርዘው እንዲሞቱ ነው የተደረገው። ቢሾፍቱ ላይ እኮ ዲነራስ የሚባል የጃልመሮ ምክትል የነበረ ልጅ በሰላማዊ መንገድ የገባ ልጅ እኮ መንገድ ላይ ነው ተገሎ፣ ማታ 2 ሰዓት ተገሎ ጠዋት አስክሬኑ እንዲነሳ የተደረገው። በማ ለምን የሚያነሳ አንድ ሰው የለም። ከዛ በኋላ የሃጫሉ ሞት፣ ከዛ በኋላ የነጀዋር መሐመድ እስር፣ ከዛ በኋላ የኦሮሞ ምሁራን የኦሮሞ ፖለቲከኞች ፍርድ ቤት 16 ጊዜ ነፃ ሲላቸው የኦነግ አመራሮች መንግስት አለቅም ሲል የኦሮሞ ወጣት መፈናፈኛ ሲያጣ ነው የኦሮሚያ ጫካን መታገያ አማራጭ ያደረገው። ያንን በማድረጉ ግማሹ ከትምህርቱ የተባረረ ነው ለኦሮሞ ኮዝ በመጠየቁ። ስልኬ አልከፈተም እስካሁን ስቲል እንጂ አሳያችኋል። ብዙ ተቃውሞች ነው የነበሩት በነጀዋር እስር በነሃጫሉ ግድያ በማ ማለት ነው። አሁን እንግዲህ ያ ሁሉ ነገር እያለ ሄደና ምን ሆነ? የትጥቅ ትግሉን አጠነከረው። ያ የትጥቅ ትግል ደግሞ እየጠነከረ ሲሄድ ምንድነው የሆነው? ቀደም ሎት ያነሳላችሁ ነበረ። እነ ፍቃዱ ተሰማ ጨፌ ምክር ቤት ላይ ቁጭ ብለው የኦሮሞ ነጻነት ሰራዊት ማለት አሳ ነው፣ ያንን አሳ ደግሞ የምናጠፋው ባህሩን በማድረቅ ነው ተብሎ፣ አሳው ሰራዊት ነው፣ ባህሩ ህዝብ ነው። ባህሩን ህዝቡን ለማጥፋት ዘመቻ ኦፕሬሽን የተጀመረው ከየትኛውም ክልል በፊት የፌዴራል ገቨርንመንት ኮማንድ ፖስት ያወጀው ወለጋና ጉጂ፣ ከዛ ሸዋ ሰላሌ ላይ ነው የነበረው። ኮሮና ከመምጣቱ በፊት ለኮሮና ነው ኢቭን ሰው ኢንፎርሜሽን መስማት አለበት ተብሎ ኮማንድ ፖስት እንኳን ኢንተርኔት እንዲለቀቅላቸው የተደረገው። ያንን ኦፕሬሽን ለመስራት ህዝቡን ለማጥፋት ህዝቡ ይደግፋቸዋል። እነዚህ ሰዎች ህዝብ ውስጥ ነው ተደብቀው እየኖሩ ያሉት፣ ህዝብ ነው የነሱ ድጋፍ ደጀን፣ ስለዚህ ህዝቡ መመታት አለበት ስለተባለ ለዛ ነው አማኑኤል ወንድሙን ደንቢዶሎ አደባባይ ላይ እጁን የፍጥኝ ወደ ኋላ አስረውት እናቱ እያየች እኔ አባ ቶርቤ ነኝ እኔን ያየ ተቀጣበል እያሉ የ16 ዓመት ልጅ ግንባሩን በጥይት ያፈረሱት ሚዲያ ላይ ያለ በክልሉ በዝሆኑ ሊያውም የቄለም ወለጋ ኮሚኒኬሽን ቢሮ ፔጅ ላይ ገብታችሁ ብታዩት ፖስት የተደረገ እጁን የፍጥኝ አስረውት አይታችኋል ሁላችሁም። እኔ ለእናንተ አዲስ ሆኖ አይደለም የምነግራችሁ። ቀጥለው ነቀምት ላይ 5 ወጣቶች አንድ ቤት የዩኒቨርሲቲ ተማሪዎች 05 ቀበሌ ላይ አባ ቶርቤ ናቸው በሚል መንገድ ተዘግተው የተረሸኑት። እነዚህን ሁሉ ግፎችን እንግዲህ ያየ ወጣት እቤት ከመሞት ይልቅ መሳሪያን አንስቶ መታገል ነው አማራጭ ያደረገው። በሰላማዊ መንገድ ማንን አይቶ ይታገል? ጀዋርን አይቶ እንዳይታገል ጀዋር እስር ቤት ነው ያለው። በቀለ ገርባን አይቶ እንዳይታገል በቀለ ገርባ እስር ቤት ነው ያለው። ሌሎችም ብዙዎቹ የኦነግ አመራሮች ጃልበቴ ኡርጌሳ፣ ጃል ኮሎኔል ገመቹ አያና፣ ጃል ለሚ ቤኛ፣ እነ ሽጉጥ ገለት የትኞቹን አንስቼላችሁ ሊጨርስ ይችላለሁ። እነዚህ የምጠራላችሁ ሰዎች 16 ጊዜ ነው ፍርድ ቤት ነፃ ናችሁ ብሎ ያበሰናበታቸው። ነገር ግን ፖሊስ ነው አንለቅም ብሎ ሲይዛቸው የነበረው። የዋስ ብር ፍርድ ቤት ነፃ ናችሁ ይላቸዋል። የዋስ ብር ከፍለው ልክ ሲወጡ ከፍርድ ቤት ልክ እንደወጡ ደግሞ ሌላ ፖሊስ መጥቶ ይዛቸዋል። የፌዴራል ፖሊስ ይዟቸው ከነበረ ቀጣይ የኦሮሚያ ፖሊስ ይዛቸዋል። እንደዛ እያደረገ ወጣቱን ተስፋ እንዲቆርጥ ያደረጉት ማለት ነው። ያ ኃይል እየተጠናከረ ሲሄድ የንጹሃን ሞትን ምን ማድረጊያ ጀመሩት? ይሄን የኦሮሞ ነጻነት ሰራዊትን መክሰሻ ማድረግ ጀመሩት። መመለስ አይችሉም። ከቤቱ የወጣው ወጣት የፖለቲካ ጥያቄ አነሳ። ትላንትና ስንሞት ነበር፣ ትላንትና ስንበደል ነበረ። ያንን ተቃውመን ወጥተን ስልጣን ላይ የወጡ ሰዎች በእኛ ዛሬ እኛን እየበደሉ ነውና እኛ ይሄን መታገል አለብን ብሎ የፖለቲካ ጥያቄ ይዘው ወጡ። አጠቃለውና ከዛ ደግሞ ሁለተኛ ዙር ላይ ትመጣለህ። ኦኬ፣ በጣም ብዙ ሰው ስላወራ ነው ከመሰረቱ ላነሳ የፈለኩት እኛ ነኝ ማለት ነው። ሶ ይሄ የወጣው ወጣት ጫካ ላይ ባለበት ሰዓት ላይ ደግሞ ፋብሪኬት የተደረጉ ሸኔ የሚባሉ ኃይሎች ተበተኑ። እነዛ ሸኔዎች አማራን የገደሉት አልመረጡም። ከረዩ ላይ 15 አባገዳ ረሸኑ። 15 የገዳ ስርዓትን ርክክብ ሲያደርጉ ረሽነው አንድ ጉድጓድ ውስጥ ነው የቀበሯቸው። በጣም ብዙ ሺህ የኦሮሞ እናቶችን ብዙ ሺህ የኦሮሞ ወጣቶችን ረሽነዋል። ስላልተናገርን ተመዝግቦ የተቀመጠ በደንብ ነው ያለው ማለት ነው። አሁንም እየተናገርን ነው፣ አቁመነው አናቅም። እንደዛ አድርገው እነዚህ ሸኔ የሚባል ገዳይ ኃይል ከኦሮሞ እናት መቀነት ገንዘብ እየፈታ የኦሮሞን በሬ ከብት እየነዳ የኦሮሞ ንጹሐንን እያገተ ገንዘብ ይቀበላል። ይህንን በደንብ እንቃወማለን። ከነዊጋቸው የተያዙ
ስልኬ እንደከፈተ ከፍቼ ያሳያቸዋለሁ። ዊጋቸውን አድርገው ይገቡ ሲባልም ከነ ዊጋቸው የገቡ ጭምር አሉ። ስከፍተው የምታዩቸው ማለት ነው። ከዛ ባለፈ ኢንተርቪው ላይ ቢቢሲ ላይ ኢቨን ኢፍ የኔም ቤተሰብ የገደለ ሰው ዛሬ በቲቪ አየሁት በሰላማዊ መንገድ ገብቶ መንግስት እነዚህ ሰዎች ተጠያቂ አላደረገም የሚሉ ጥያቄዎች ሁሉ መምጣት ጀመሩ። አሁን እንግዲህ አገሪቱ ላይ የታጠቀ ኃይል አለ፣ መንግስት አለ። መንግስት ደግሞ ንጹሐንን እየገደለ ነው። ሲገድል አንደኛ በእግረኛው መሳሪያ ይገላል፣ በሰማይ በድሮን ይገላል፣ ባሉት በየትኞቹ መሳሪያዎች ይገላል። ከዛ ባለፈ በዛም ማጥፋት ያልቻለውን ሰራዊት ደግሞ ስም የማጥፋት ዘመቻ ይዘምትበታል። አሁን እንግዲህ እንትን አድርግ፣ በሚቀጥለው ዙር ታወራለህ። ምክንያቱም እንትንን ክፈተው ቡርቃ፣ ስልክም ቻርጅ አድርግና እስከዛ ማስረጃ ክፈት። ኤክሶደስ የሚገርም ነገር ምን ሆኖ እስታክ እንዳደረገ አላቅም። እስታክ አድርጎ ነው ኢቨን ኢፍ ፓወር ባንክ ላይ ነው ቻርጅ ሰክቼው ያለው። ቅድም ፍላሽ ሰክቼበት ፋይል ወደ ኮምፒውተር እየመለስኩኝ ነበር እና ለዛ ነው አልከፍት ያለኝ። ኤኒዌይስ ችግር የለውም፣ ዌብሳይቶች ስላሉ መክፈት ይቻላል። የሚካዱም ነገሮች ደግሞ አይደሉም። ዩቱብ ላይ ገብታችሁ እከሌ የሚለው የተናገረውን ሰርች አድርጉ ብላችሁ እናንተ ከፍታችሁ የምትሰሙት ነው። ኢትስ ኢዚ። ግን የሚናገሩ የኦሮሞ ነፃነት ሰራዊት ላይ የሚናገሩ ሰዎች ከማስረጃ ጋር እንዲሆን ነው። ግን የመጨረሻ ለአንተ አንድ ጥያቄ ዘግተን ለማለፍ ሻሸመኔ ላይ የተደረገው ጭፍጨፋ ፉሊ በመንግስት ኦርኬስትሬት የተደረገ ነው ብለህ ታምናለህ? ቡርቃ አለ ድምፄ መጥቷል? አዎ ትሰማለህ? አዎ በመንግስት በደንብ አድርጎ በመንግስት የተቀነባበረ ነው። እዛ ላይ ኦላ ምንም የራሱ የሆነ ቴክ የለውም። አዎ ስለዚህ ኤክሶ በዛው ቡርቃ እንዲመልሰው የምፈልገው ለምሳሌ የኦላ አመራር የነበሩት ለምሳሌ በሰላማዊ ትግል ይታገላሉ አሁን ስታነሳቸው የነበሩት ጀዋርም ሆነ በቀለ ገርባ ከዛ በፊት ይሰሯቸው የነበሩ የፖለቲካ ናሬቲቮች ኦላ ህዝቡን አልጨፈጨፈም አልነካም ለማለት የሚያስችለን ነው ወይ? ከአማራ ጋር እንዳትጋቡ እንዳትሻሻጡ ያለ ፖለቲካ ሽጦ ከዛ በኋላ ደግሞ በተለይ ጆሃር ደግሞ ከፕሮፌሰር መራራ ጋራ ኦሮሚያ ውስጥ ለቅስቀሳ ሲዞር ሲያነሳቸው የነበሩ በተለይ አማራውን ነፍጠኛ ብሎ ፈርጆ ሲያደርጋቸው የነበሩ እንቅስቃሴዎችና ከዛ በኋላ ኦሮሚያ ክልል ውስጥ ለተጨፈጨፉ አማሮች ኦላ ምንም አይነት እንትን አላደረገም ማለት ይቻላል ወይ? ምክንያቱም እያየናቸው ስለነበረ መጀመሪያ ፖለቲካ ነው የምትሰራው፣ መጀመሪያ ስሜት ነው የምታነሳሳው፣ ከዛ በኋላ ደግሞ ህዝብ ላይ እንትኖች ተወስደዋል። እኔ ነግሬሃለሁ፣ ለዚህ ስራ የመንግስት አካላት እጃቸው እንዳላቃለው፣ የመንግስት መዋቅሩ በራሱ የተንጠለጠለ እንደሆነ አውቃለሁ። አንድ እግሩ መንግስት ውስጥ ነው ያለው፣ አንድ እግሩ ከታጣቂ ቡድን ጋር እንዳለ አውቃለሁኝ። ግን አሁን አንተ ሙሉ ለሙሉ ነፃ ለማድረግ ከሄድክበት ሁኔታ በተለይ እንዳንድ አማራ አሁን እኔ ሳስበው አልቀበልህም። ምክንያቱም የተሰሩት ስራዎች ለግድያ የሚያመቻቹ ነበሩ። እሱንስ ምን ትለዋለህ? አንድ ጥያቄ ያው ልጠይቅሽ፣ ምናልባት ወደ ሌላ ሰው ስለሚሄድ በቀለ ገርባም ጀዋር መሐመድም ከኦላ ጋር ምን አገናኛቸው? ምን ስትል ነበር? ማንን አይቼ ልታገር ስትላል ነበር? የኦሮሞ ፖለቲከኞች አልኩ እንጂ ኦላ አላልኩም። ኦላ ራሱን የቻለ ድርጅት ነው። ራሱን የቻለ የትግል መንገድ ያለው ራሱን የቻለ ማኒፌስቶ ያለው ድርጅት ነው። በቀለ ገርባና ጀዋር መሐመድ ደግሞ ኦፌኮ የሚባል የኦሮሞ ኮንግረስ ፌዴራሊስት የሚባል ፓርቲ አባላቶች ናቸው። ከኦላ ጋር ፍጹም አይገናኙም። አንቺ በምትይው ልክ ደግሞ እነ ጀዋር መሐመድ እኮ የኦሮሞ ነፃነት ሰራዊትን አንድ ይቅርታ ባላምባራስ ኦሮሞ ነፃ ወጥቷል፣ ከዚህ በኋላ ትጥቅ አያስፈልጋችሁም፣ ስለዚህ ግቡ ሲሉ ነው የነበረው የኦሮሞ ነፃነት ሰራዊትን። እነሱ ልክ ናቸው ወይም ልክ አይደሉም አይደለም ያልኩት። የአማራዎችንም እኮ አነሳሁኝ። እነሱ ብቻ አይደለም፣ የአማራ ምሁራንም የአማራ ፖለቲከኞችም በዚህ መንግስት ታሰሩ፣ ከሀገር እንዲሰደዱ ተደረጉ፣ የተገደሉም አሉ አልኩኝ። የሰላም ትግልን ሳነሳ ነው እነዛን ሰዎች ያነሳሁትኝ እንጂ እነዚህ ሰዎች ከኦላ ጋራ የትግል ግንኙነት ኖሯቸው አይደለም ያነሳሁትኝ። በሰላማዊ መንገድ ግን መንግስትን ለመታገል ያሰቡ ሰዎች ታሰሩ ነው ያልኩት። የኦሮሞ ወጣት ደግሞ በሰላማዊ መንገድ ለመታገል አማራጭ ለመውሰድ የሰላም ታጋዮቹ ታስረውበት ነው የነበረው ብዬ የኦነግ አመራር የነበሩትን
የካፋው አመራር የነበሩ የታሰሩ ሰዎችን ስም ጠርቻለሁ። ቡርቃ በህዝብ በመጨፍጨፍ መንግስትን አኪዝ የምታደርግባቸውንም ነገሮች ካሉ የሚቀጥለው ላይ አዘጋጅና ትመለሳለህ። ትላንት አሳይቻለሁ ፍሬ፣ ትላንት አሳይቻቸዋለሁ አለም የዩናይትድ ኔሽን ሪፖርትን ስልኬ ካልከፈተልኝ ያሳይቷል። እኔ አላየሁም። ምንድነው መሰላችሁ ያልገባችሁ ነገር ኦላና ብልጽግና ሲነጋገሩና እኛ እነ ባራምባራስ ደግሞ ነገሩን ስገቡበት ባይዘዌይ ዘሴም የሆነ ሪዛልት እንዳጠብቁ ሁለቱ ሲነጋገሩ ሪያሊቲ ሁዝ ቢሃይንድ ይወጣል። እና አንተ ግን ባራምባራስ ስትገቡ ግን ምንድነው የምታረጉት መስል ቨርስስ ኦሮሞ ጋር ነው የምታረገው ያለው እና ኤክሶደስ ምናልባት ከተቻለ ፕሊዝ አንዴ ብርቃ አንዴ መታችሁ ሰው የሆነ ነገር መጠይቀን ማወቅ የፈለኩት ነገር ቅድም ነበር። እዛ ቤት ሆነን 44 ቤት ግን እናማስል ሀበሻ አንደኛ ችግር እናማስል ማለት ትወዳላችሁ። የሆነ ነገር ላይ በቃ you cannot even have የሆነ ፔሸንት የላችሁ። አሁን እኔ አላገኘሁም። ስለዚህ እንትና ትራያንግል ቀጥል። ትራያንግል እውነቱን ይናገር ነበር። እንትን ብላችሁታል። አይ ዶንት ኖ ቀጥል። ፍሬ ይቅርታና ሀሳብ ልሰጥ ሳይሆን ኮመንት ላይ ስልክን ልርዳክ ያለኝ አካውንት አለና ማድረግ ያለብኝ ነገር አንድ ይቅርታ ትራያንግል ዋጋዋን የሚለው አካውንት አንድሮይድ ከሆነ ስልክ እኔ ሜትዱን ልንገረን ያለኝ አልከፍት ስለሆነ ያለኝ የሚያውቀው ነገር ካለ አንድ ያስገብተሽ ባደርገው ደስ ይለኛል። እያያችሁ በቃ እቺ ኢምፓየር ነው ዘላለማዊ ከርስ ከብዙዎቹ አንዱ ነው። ሰዎችን ሌብል ለማድረግ ነው የምትሄዱት። አሁን ትልቁ ችግር እናንተ የፈለጋችሁት እዚህ ጋር አንዱ ብልጽግና ብሎ አንዱ ኦነግ ነኝ ብሎ ተጣልቶ እውነቱን ማወቅ እንፈልጋለን። እኔ ፍሬ ላይ ነው የምትመጪው። እኔ ላይ የምትመጪው ያልተረዳሽው ነገር አለ። ይሄ እንደ ክልል 3 ክልል 1 ህብረተሰብ አይደለም። ህብረተሰቡ ብዙ መሀል ሰፋሪ አለ በጣም በሚሊዮኖች ማጆሪቲ እንዶ መሀል ሰፋሪ ነው። ችግሩም ደግሞ የሁለቱም ችግር ስለሆነ ነው። አሁን እንደሚነገርሽ እነዚህ ሰዎች ሹሩቤዎቹም የሆነ ንጹህ ምናምን አይደለም። በመንግስትም በኩል ደግሞ ያለ ችግር አለ። አሁን ምን እያደረጋችሁ ነው እናንተ? ሰውን አንድ ወደዚሁን አንድ ወደዛሁን ብላችሁ እውነታውን የሸፋፈናችሁ ነው። እውነታ ግሬ ነው። ባይዘው እውነት ነጭ ጥቁር አይደለም፣ ግሬ ነው። እስም ብትዊን አሁን እዚህ ቦታ ላይ ለምሳሌ እናንተ እዚህ ጋር አሁን ሞስስን ብልጽግና ትላላችሁ። እንደ ሞስስ የሚዲያ ቲም ሆኖ ኬሎ ሚዲያ ብለው ኦሮሞ ሊበሬሽን አርሚ ሊትራሊ የኦሮሞ ሊበሬሽን አርሚ ስፖክስ ፐርሰን ጓደኛው ነው። ዋጋሪ ነው አይደለ? ዋጋሪ ረጋሳ ጓደኛው ሊትራሊ። አሁን እዚህ ጋር በዚህ ጉዳይ ላይ እዚህ ውስጥ እንደውም ዘ ሊስት ብልጽግና ካለ ሞስስ። እዚህ ጋር ግን ገና ለገና ማን እንደሆነ ምን እንደሆነ ማናውቀው ሕፃን ልጅ ተቃወመ ብላችሁ አሁን እሱን ጋሽ ፍጹምን ለማን ብልጽግና ስታረጉት እኔንም ራሱ ሳታቆኝ አንዴ አሁን ምን ችግር አለ መሰለሽ? እናንተም ከእውነታው ነው የምፈልጉት ወይ? አሁን እዚህ ጋር አንዳንዶቹ እኔም ማሳያቸው ማመጣውም ሪፖርቶች ብልጽግና አይደለም የሚከሳቸው። አምነስቲ ኢንተርናሽናል፣ ግሎባል ሴኪሪቲ ኢንዴክስ፣ ኤቢሲ ኒውስ፣ ቪኦኤ እነዚህ ሁሉ ብልጽግና ናቸው። ዩናይትድ ኔሽንስ ሂውማን ራይትስ ኮሚሽን የማነው ስሙ የዚህ ማነው ደግሞ አለ ምንድነው የሚባሉት ዩናይትድ ኖ አርምድ ኮንፍሊክት ሎኬሽን ኤንድ ዴታ አናሊቲክስ የሚሰሩ አንድ ካምፓኒ አለ ኤሲኤልዲ የሚባል እና እነዚህ ሁሉ ቴስቲሞኒዎች ወስደው ካሜራውን አብርቻ ሳይሻለሁ ብልጽግና ያልሆኑ ሶርሶች ነው ማመጣው ነው። ሶ ዓለም በኦላ ዙራ ሪቮልቭ አድርጎ ኦላ የሆነ ሰም ካይንድ ኦፍ ሐማስ ነው ኦላ ወይ የሆነ ቁም ነገረኛ ምን ሰርቶ ዓለም በሙላ ሪፖርቶች ኦላ ሜንሽን ያደርጋሉ። እንደውም ዌስተርን ዓለም እኮ ከብልጽግና ተጠንቀቀ በአሁኑ ጊዜ ስፔሻሊ በትግራይ ጦርነት የተነሳ ራሱ እኮ በጣም ብዙ ራሱ መንግስት የሚከሰስባቸው የትግራይ ያለ ጉዳይ አለና አሁን ፍሬም እዚህ ጋር ቴስት የተደረግሽ ነበር። እኔ ይቅርታ አድርግልኝና አንቺ አሁን ሁሌ ህዋትን ፈንጅ አስረጋጭ፣ አስገዳይ፣ ህዝቡን አስበላ፣ ለትግራይ ህዝብ አልጠቀመ ምናምን ምትይዎች ምገዛው ቲፒኤፍን ብለው የመጡት ስምረት የአሁኖቹ ብልጽግናዎች ደግሞ በዛ በኩል ደግሞ ሆነው ቲፒኤፍ ቨርስስ አሁን ያለው ጦርነት እኮ ቲፒኤፍ ቨርስስ ስምረት ቨርስስ ህዋት ነው። ቲዲኤፍ ቨርሰስ ቲፒኤፍ እና ያው ብልጽግና ያለበት አንቺም ደግሞ አሁን እዚህ ጋር ኮንሲስተንሲ ሂፖክሪሲ ነው የሚሆነው። ኦሮሞ ላይ ነግሬዋለሁ ለቡርቃ ማል ሰፋሪ ሌብል አድርገሽ ምን ይጠቅማል ብየዋለሁ። ህዝብ እያስፈላ አይደለም አሁን እዚህ ጋር አይደለም ቡርቃ ዝምታ የሚቃወሙ ሰዎችን በሙላ እናንተ ብልጽግና ናችሁ እናንተ ትናንት ብልጽግና ናችሁ አንተ ነገር ነው ወደኛ መጣሁ አይደለም ራሱ አንቺም አልታወቀሽም እንጂ ሁሉም እዚህ ጋር ተፋፍሮ ነው ያለው። እንዳይወጣ ደግሞ ያረጋችሁት አሉት አንቺና ኤክሶደስ ናችሁ የምታረጉት አካሄዳችሁ እያረጋ ያለው ምንድነው? ሐቁን እንዳይወጣ ገባሽ? እዚህ ጋር ኦሮሞ ለኦሮሞ አይጣላም የሚለውን እንትን ለማድረግ ሐቁ ያለ ማለት ነው። እናንተም ደግሞ እውነተኛ ፍላጎታችሁ ሐቅ ለማወቅ ሳይሆን
የሆነ እነሱን ማጣላት። እኔ አሁን ለምሳሌ 2 ትግራዮችን አስቀምጠው ቲዲኤፍ ምንድነው የምታወራው አንተ? ቆይ ልናገር። ምንድነው ተናገራችሁ ነገር እኔ ምን ይመጣልኛል? ያማል እንደ አንተ ከተመጣው ራ ታዲያ ስለሱ እኮ ረጋ አንዴ ጠብቁኝ። ስራ ላይ ነኝ። የምፈልገው ቅድም ያልኩ ያነሳውልህ ሻሸመኔ ላይ ሰዎች ሲጨፈጨፉ ራሱ የከተማ ከንቲባው እንደተናገረው ስልክን አጥፋና አልፈተኛ ተብሏል፣ ከንቲባው ማለት ነው። ከዛ በኋላም እንዳለ ምንም አውቀው ነገር የለም። ሰውየውን ሰምቼውም አላውቅም። ንጹሃን ሲገደሉ መንግስት ዝም እያወቀም ኢንፎርሜሽን እያለው ወር ደግሞ ሲገደል ማትረፍ የሚችለውን ነገር ሳያተርፍ ከዚህ በፊት አይተናል በሌሎች ከተሞች ላይ። ሲዳማ ላይም ሐዋሳ ላይ ልክ እንደዚህ አንድ አይነት ነገር ተደርጎ ማውቀው ነው። እኔ ነበርኩኝ የዛን ጊዜ ኢትዮጵያ ነበርኩ፣ ሐዋሳም ነበርኩኝ እና መንግስት ንጹሃን ሲገደሉ ሆን ብሎ ጸጥ ብሎ ለራሱ ፖለቲካል ጌን ለመጠቀም እንደሚሰራ አውቃለሁ። ግን መተው የሚገሉት አካላቶች እነማን ናቸው? እኔ ጥያቄ አሁን ቅድም እንደነገርከኝ ዲስአርሞመንት ተደርጎ ትጥቅ እንዲፈቱ ተደርጎ ወደ ካምፕ ከገቡ በኋላ ግማሾቹ ተገደሉ፣ ግማሾቹ እንትን አሉ ካል አሁን በሚሊዮን በሺዎች የምንቆጥራቸው የኦላ ሰራዊቶች ከየት መጡ? እንዴት ታጠቁ? በጀታቸውና ፋይናንሳቸው እስከየት ነው የሚሆነው? መንግስት የማይደግፋቸው ከመንግስት ጋር ካልሰሩ መልሰው እንዴት ነው ስትሮንግ ሊሆኑ ይችላሉት? መልካም እሺ፣ እኔ ሶሎሜን ልጠይቃት ከነበረው ጥያቄ ልጀምርና ወደ አንተ ልለፍ። ሁላችንም ያየነው አንድ ቪዲዮ ስለነበረ ነው። ቅድም እዛ ቤትም አንስቼ ነበር ነው እዚህ ነው ያነሳሁት። አይዶን ነው አንድ የሆኑ ቄስ ይመስሉኛል እና ፖሊስ መታወቂያ አምጡ ብሏቸው ምናምን በጥፊ ሲመታቸው ማለት እሷ የምትለው አካባቢ ስለሆነ ነው እና አይታችሁታል ብዬ አስባለሁ። ያንን ያደረገው የመንግስት አካል ነው አይደለም የሚለውን ነገር ለማንሳት ነው። ከዛ ባለፈ ደግሞ እዛ አካባቢ ላይ ከዱሮም ጀምሮ ምናልባት መጽሐፍቶችም ላይ ታሪክም ላይ የሚወራ አንድ ነገር አለ። እዛ አካባቢ የአባይ በረሃ አለ። ያ የአባይ በረሃ ደግሞ ሽፍታ አለበት ይባላል። ምናልባት የፍቅር እስከ መቃብርን መጽሐፍ ያነበባችሁ ሰዎች ካላችሁ እንደውም እዛ አካባቢ ስላለው ነገር በደንብ ያነሳል። የታጠቀ ሁሉ ጸጉር ያለው ሁሉ ኦላ ነው ማለት ይቻላል ወይ የሚለውንም ነገር ማንሳት አስፈላጊ ነው። መክሰስ አይቻልም። ገንዘብ በባንክ ነው ትራንስፈር የተደረገው፣ በፒክአፕ ነው የወሰዱት ምናምን የሚሉት ነገሮች የድርጊቱ ባለቤት ማን እንደሆነ ማሳያ ነው እና ያንን ቪዲዮ አይተሹ ነበረ ወይ? ያን ያደረገው ኬላውን የሚዘጋው ኬላ ላይ ደግሞ ሰዎች እንዳያልፉ የሚያደርገው ማን ነው የሚለውን ነገር እንድታስታውሰው ፈልጌ ነበረ እሷን ለመጠየቅ የፈለኩትኝ። አንተ ወደ አነሳው ጥያቄ ሳልፍ ንጹሃንን የሚገሉ ሰዎች ግሩፕ ነው፣ ኢንዲቪዥዋሎች ወይም የተወሰኑ እናንተ ከሌና ከሌ ነው የምንላቸው አይደሉም። ግሩፕ ናቸው፣ ገዳይ ስኳዶች ናቸው። እነዛ ገዳይ ስኳዶች ያለ ዓላማ አይደለም ያንን ነገር የሚያደርጉት። ያንን ነገር ሲያደርጉ ከኋላው ማድረግ ለፈለጉት ነገር ቀድመው ነው ያንን ነገር የሚያደርጉት። ሻሸመኔ ላይ ያ ነገር ሲደረግ ሻሸመኔ ላይ ብቻ አይደለም። ቅድም ማን እንዳነሳው አላውቅም፣ ቡራዩ አካባቢም ላይ የተደረገ ነገር ነበር ገና የኦሮሞ ነጻነት ግንባር ከኤርትራ እንደመጣ። እነዛ ሁሉ ነገሮች የተደረጉት አንደኛ የኦሮሞ ነጻነት ግንባርንና የኦሮሞ ነጻነት ጦር ስምን ለማጠልሸት ነው ቀድሞ። ለምን በምንም ተአምር ይኸውላችሁ አንድ ነገር ልንገራችሁ አይደለ፣ ኦሮሚያ ላይ መንግስት በየትኛውም ሞራሉ ከተቃዋሚዎች እኩል ድምፅ ማግኘት አይችልም። ተቃዋሚዎች ከሱ በላይ ፓወር እንዳላቸው ያውቀዋል። ለዛም ነው ከምርጫ በፊት ሀጫሉን መግደሉ፣ በሀጫሉ ሰበብ የንጹሃን እልቂት እንዲፈጠር ማድረጉ፣ ንብረት እንዲወድም ማድረጉ፣ ከዛ በዛ ሰበብ ደግሞ ፖለቲከኞችን ወደ እስር ቤት ማስገባቱ ማለት ነው። የሻሸመኔው ኦን ፐርፐዝ የተደረገው የመጀመሪያው አብይ ወደ ስልጣን ከመምጣቱ በፊት አንድ ትልቅ ፓወር ነበረ። ያም ፓወር ምንድነው? ቄሮ ፓወር የሚባል ፓወር ነበረ። ቄሮ የሆነ እንቅስቃሴ ሲፈጠር አንዱ አካባቢ ያለ ቄሮ ከሌላው አካባቢ ካለው ጋር ተናቦ ለመብቱ ድምፁን ማሰማት በነበረበት ሰዓት ላይ ያሰማ ነው የነበረው። ያንን ሲያደርግ አንድም ንጹሃን አልሞተም፣ አንድም ንብረት አልወደመም። የግለሰቦች የመንግስት የነበሩ በኢህአዴግ ስርዓት ጊዜ የነበሩ በተለይ የስርዓቱ የቀኝ እጅ የነበሩ ንብረቶች ሲወድሙ ነበረ። ያ ምንም የሚካድ ነገር አይደለም። ንጹሃን ላይ ግን ያንን ብሔርንም ሆነ ሃይማኖትን ተኮር ያደረገ ነገር አልነበረም። ያንን ፓወር የነበረው ቄሮ ደግሞ ግንኙነቱም እንዲሁም ደግሞ ድጋፍነቱ ለተቃዋሚዎች ስለነበረ ያንን ቄሮ ዲሞራላይዝድ ማድረግ ይፈልጋል። አንድ ሁለተኛ ቄሮን ስሙን ማጥፋትና ማበላሸት ይፈልጋል። ያንን ለማድረግ ድራማዎች ክሬት መደረግ ነበረባቸው። ከነዛ ክሬት ከተደረጉ ድራማዎች አንዱ የሻሸመኔው ጉዳይ ነው። ሻሸመኔ ላይ የሰው ልጅ ቁልቁል ተሰቅሏል። ሻሸመኔ ላይ ብቻ አይደለም፣ መላው ሀገሪቱ ላይ እንደነዛ አይነት ነገሮች ሲፈጸሙ አይተናል። ከሌላው ጋር ለማወዳደር ወይንም የሌላውንም ለማንሳት ፈልጌ አይደለም። ግን
ያንን ነገር ሲደረግ አንተ እንዳልከው ዛሬ የዛን ሰዓት ላይ የከተማው ከንቲባ የነበረው ሰውዬ ዛሬ ላይ ያለበት ቦታ የዛ ድርጊት ፓርቲሲፔት የነበሩ ሰዎች ዛሬ ላይ መሬት ላይ የሚሆኑትና የሚንቀሳቀሱትን ነገር ስታይ በጣም ያመሃል። ዛሬ ባለጊዜ ተብለው እንደፈለጉ እዛች ሀገር ላይ የሚንቀሳቀሱ ሰዎች ከጀርባቸው አመጣጣቸው ምንድን ነው የሚለውን ነገር ስታይ ከእንደነዚህ አይነት ወንጀሎች ጀርባ የነበሩ ናቸው። ሰው ድምፁን በሚያሰማበት ሰዓት ላይ ቀድሞ ድንጋይ በመወርወር እሳት በመወርወር የሰውን አቴንሽን ወደ ጥፋት በመውሰድ የነበሩ ሰዎች ናቸው ማለት ነው። የሆነ ሰዓት ላይ ቄሮ ማለት ማንንም የሚያሳፍር አልነበረም። ከእንደነዚህ አይነት ድርጊቶች በኋላ ግን ሰው ቄሮን የመጥላት ቄሮን የጥፋት ኃይል አድርጎ የማሰብ ከማሰብም አልፎ ማውገዝ ደረጃ ሲገባ ሰው በቄሮ ማፈር ቄሮ ነኝ ማለትን መተው ደረጃ ደረሰ ማለት ነው። ይሄ የብልጽግና ትልቁ ሰክሰስ ነው የነበረው። ያ ፓወር በዛው ልክ ቢቀጥል ብልጽግናን ለአንድ ጀንበር ይህንን ሁሉ ወንጀል እየሰራ አያስቀጥለውም ነበረ ማለት ነው። ብልጽግና ቄሮን ሃይጃክ አድርጎታል ነው የምትለው? የስ ኦፍ ኮርስ ምንም ጥያቄ የሌለው ልክ እንደዛው ኦላንስ ሃይጃክ አድርጎት አይደለም ወይስ ደግሞ የራሱን አቋቁሞ ነው ብለን ኦላን ሃይጃክ አላደረገውም፣ ሃይጃክ ማድረግም አይችልም። ነገር ግን የኦላ ፌኮችን ሃይጃክ አድርጓቸዋል፣ ፌኮችን ፈጥሯቸዋል። አሁን ቅድም ሁለተኛ ያነሳከው ጥያቄ ነበረ። ታጥቀው የነበሩት መሳሪያ ፈተው ከገቡ አሁን ያለው ኃይል እንዴት በዚህ ልክ ሊበዛ ቻለ እና ሶርሱ ምንድን ነው የሚል ነገር አንስተካል። እንዳልኩክ ነው የገባው ኃይል በመጀመሪያ ሁለት ኃይል ነው የነበረው። የኦሮሞ ነጻነት ሰራዊት ሁለት ኃይል ነው የነበረው ማለት ከሀገር ውጪ የነበረ የፖለቲካ ዘርፍ ነበረ፣ እንዲሁም ደግሞ ሰልጣኞች ነበሩ። ምክንያቱም ሀገር ውስጥ በወቅቱ ማሰልጠንና አሰልጥኖ ለትግል ማሰማራት አመቺ ስላልነበረ ኤርትራ ሄደው ነበር የሚሰለጥኑት። ሰልጥነው መጥተው ደግሞ በተለያየ በህቡ መንገድ ሲታገሉ ደግሞ ሀገር ቤት ጫካ ውስጥ የነበሩ ደግሞ ወጣቶች ነበሩ። ስምምነት ሲደረግ የኦሮሞ ነጻነት ግንባርን ወክለው ከመንግስት ጋር ከነለማ መገርሳና ከነወርቅነህ ገበየሁ ጋር ስምምነት ሲደረግ የነበረው ስምምነት ምንድን ነው? ከኤርትራ የሚገባው ኃይል ከገባ በኋላ የነሱ ታይቶ እነዚህ ጫካ ውስጥ ያሉ ኃይሎች ዲዲአር እንደሚያደርጉ ነው፣ ወደ መንግስት እንደሚገቡ ማለት ነው። አሁን ያንን በሚደረግበት ሰዓት ላይ የመጀመሪያዎቹ ሲገቡ መንግስት ፓወር አለኝ ብሎ ፓወሩን ተጠቀመና ስምምነቱን አፈረሰ። ይሄንን ንግግር እኔ አይደለሁም የምነግር፣ ከፈለክ ሊንክ ልክልሃለሁ። ኮሎኔል ገመቹ አያና ከሪፖርተር ጋር ያደረጉት ኢንተርቪው ኦኬ በቃ ያንን ነገር አፈረሰውና ምን አደረገ መንግስት? እነዛን ኃይሎች ላይ ጉልበቱን ማሳየት ጀመረ። አዲስ አበባ የመጡትን የድርጅቱን አመራሮች እንዳይንቀሳቀሱ ማሰር፣ ማፈን ደረጃ ሲገባ ያ ጫካ የነበረው ኃይል የመጀመሪያ ስምምነቱን እነዚህኞቹን አይቶ የእነዚህኞቹ ነገር ከተስማማ በኋላ እነዚህን መሳሪያ አስፈትቶ ወደ ካምፕ አስገብቶ መስራት የሚፈልግ ወደ ስራው፣ በትጥቅ ደግሞ በማገልገል ወይም ፖሊስ ወታደር ሆኖ ማገልገል የሚፈልገውን ደግሞ የሚያደርገው ኮሚቴ ይቋቋም ነበረ። ያንን መንግስት አላደርግም ሲል ባለበት ጸንቶ ቀረ ማለት ነው። ያም ባለበትም ጸንቶ ሲቀር በአስገዳጅ ሁኔታ ደግሞ ከቀረው ውስጥ ግማሹ እንዲገባ ተደረገ። ያም እንዴት ነው የሆነው? የኦሮሞ ነጻነት ግንባርን ሰራዊት ጫካ እያለክ በሰላማዊ መንገድ መታገል አትችልም፣ ወይ ሰላማዊ ትግሉን ምረጥ ወይ ደግሞ የትጥቅ ትግሉን ምረጥ ሲባል እነዚህ ሰዎች በጣም ትላልቅ ሰዎች ናቸው፣ ዋጋ የከፈሉ ሰዎች ናቸው፣ ጊዜያቸውን እድሜያቸውን በረሃ የጨረሱ ሰዎች ናቸው። ተመልሰው ከሀገር መውጣት ስለማይችሉ ያላቸው አማራጭ ያለንን በአቅማችን የምንችለውን ጦር ለኦሮሞ ህዝብና ለአባገዳ ሰጥተናል እንኩ ብለው ከግማሽ በላይ በወቅቱ ከነበረው ኦልሬዲ ጫካ ውስጥ ከነበረው አብዛኛው የሚባለውን ጦር ለመንግስት አሳልፈው ሰጡ። በወቅቱ የነበረው አባገዳ በየነ ሰንበቶ አለ፣ ጀዋር መሐመድ አለ፣ በቀለ ገርባ አለ፣ ከመንግስት እነ ዶክተር አለሙ ስሜ ነበሩ። እነዚህ ባሉበት የኦሮሞ ነጻነት ጦር መሳሪያውን ፈቶ ካምፕ ገባ። የቀረው በጣም የተወሰነ ኃይል ነው የነበረው። ነገር ግን በጣም በአጭር ጊዜ ውስጥ መንግስት አፋኝ መሆኑ ግፍ መፈጸሙ እቤት የቀረውን ወጣት ወደ ጫካ እንዲፈሳ አደረገው። እንደነገርኩ የሃጫሉ ሞት ትልቅ ምክንያት ነው የነበረው። የፖለቲከኞች መታሰር ትልቅ ምክንያት ነው የነበረው። ከዛ በኋላ ኦሮሚያን ወጣቱን ቄሮ የሚባለውን ኃይል ለመስበር የተካሄደበት መንገድ በጣም ብዙ ሰልፎች ሲደረጉ በጣም ብዙ ወጣቶች ሞተዋል። ጀዋር ተከበብኩ ብሎ 86 አማራ ሞተ ምናምን። የቡርቃ እንደዚህ እንደምትለው ከሆነ እንዴት ከኦላ የነበሩ ሜምበሮች ወደ ጆይን አረጉ ወደ ብልጽግና? ከኦላ ሳይሆን ላይ ደግሞ ማለት ነው ከኦላ ሳይሆን በኢትዮጵያ አሁን የኢትዮጵያ መንግስት ጤነኛ ነው እንደዚህ ነው እያልኩ ሳይሆን ሳምታይምስ ኮንፊውዝድ ነው የሚያደርገው። አሁን የእናንተም ጥያቄ አሁን ኦላን አሁን እድል ተሰጥቶት አዲስ አበባ ቢገባ
ከብልጽግና የተለየ ነገር ኢትዮጵያ ውስጥ ለኦሮሞ ምን ሊያደርግ ይችላል? ከባድ እኮ ነው። የኦሮሞን ነገር ማለት የኢትዮጵያን ነገር ሁሉ ኮንፍሊክት ኢንተረስት አለ በአማራና በኦሮሞ በኦሮሞና በትግራይ ሁላችንም ላይ ማለት ችግር አለ። እንዴት ሊያደርግ ነው የምትፈልጉት? ዳዝንት ሜክ ሴንስ ባይ ዘ ዌይ ቀደም ባራምባራስ ያለው እውነቱን ነው። የትጥቅ ትግሉ ልክ አይደለም። ኦሮሚያ ላይ የምታደርጉት የትጥቅ ትግል ሳይሆን የሀሳብ ትግል ነው መታገል የነበረበት ከእናንተ ነገርኩን ብዬ አይደለም፣ ግን ከሁኔታዎች ቢኮዝ አንድ ህዝብ ነው የሚጎዳ ያለው። አዎ መጥልሃለሁ እኔ አንተን መጥልሃለሁ ያለው ያ ነገር ተፈጠረ። ከግማሽ በላይ የሚሆነው ገባ። የቀረው ኃይል ግን ግፍ እና መከራ በመኖሩ ከሀገር ወጥቶ ማሰልጠንና አማራጭ ከማድረግ ይልቅ የኦሮሚያ ጫካዎችን ወጣትን ማሰልጠኛ ያደረገው በፍቃዱ በደረሰበት ግፍ እና በደል ያመነ ወጣት ሰልጥኖ ትጥቁን አነሳ። ከየት አመጣ? ምንድነው ኢኮኖሚ ካፒታሉ? ወይንም ደግሞ በምን ድጋፍ ከመንግስት ካላገኘ የምትለው ነገር የኦሮሞ ነጻነት ሰራዊት ማንም አይደለም ያስታጠቀው። አንድ የኦሮሞ ህዝብ ነው። ሁለተኛም ደግሞ የመንግስት ወታደር ነው። በጣም ብዙ ዙር የመንግስት ወታደሮች ይመረቃሉ፣ ይሰለጠናሉ አይደለም። ከልዩ ኃይል አንስቶ እስከ መከላከያ ሰራዊት ኦሮሚያ ላይ ዘመቻ ያልተደረገበት ጊዜ አልነበረም። ነገር ግን ሄደው የሚመለሱ አልነበሩ። በኦራል ተጭኖ ሄደ፣ በየትኛውም መኪና ተጭኖ ሄደ። እዛ የሚጠብቀው ወጣት ኦልሬዲ ሞትን አምኖ የወጣ ወጣት ስለነበረ ከነዚህ ኃይሎች ጋራ በዓላማ ነበር የሚታገለው። በዓላማ ነበር የሚታገለው ማለት የሚታገልበት ምክንያት ሰበብ ነበረው። መከላከያ ምክንያት ሰበብ አለው ብዬ አላስብም። በዛ ሰዓት ላይ መከላከያ እንደ ደንቡ ያው የሀገር ነው አይደለም፣ የሀገር ሉዓላዊነትን ነው የሚጠብቀው፣ ዳር ድንበርን ነበር የሚጠብቀው። ነገር ግን የመብት ጥያቄ ያነሱትን በጉልበት ለማፈን የሚደረግ ዘመቻ ላይ አባል ስትሆን ከገንዘብ ውጭ ከደሞዝ ውጭ ዓላማ አይኖርም። እነዛ ልጆች ግን ከቤት ያስወጣቸው ዓላማ ነው። ለዓላማ የሚታገልና ለገንዘብ የሚታገል ደግሞ እኩል አይሆንም ውጤቱ። ሊገሉት ከመጡት ነው መሳሪያን ፈቶ የታጠቀው የኦሮሞ ነጻነት ሰራዊት ማለት ነው። በምግብ ደረጃ በምን ደረጃ ሲያገኝ ይበላል፣ ህዝቡ ያበላል። መንግስት እየከዱ ወደ ወላይ የተቀላቀሉ ወታደሮች አሉ። ኦፍኮርስ አሉ። እነሱ ወታደሮች የመንግስትን ሚሽን ይዘው እንዳልተቀላቀሉ ምንድነው ማረጋገጫ? አዎ፣ ግን ሲቀላቀሉ ዝም ብለው አይደለማ የሚቀላቀሉት። አንደኛ መቀላቀል ስለፈለክ አይደለም የኦሮሞ ነጻነት ሰራዊትን የምትቀላቀለው። ስትቀላቀል ደግሞ የድርጅቱን ዲሲፕሊን በምን አይነት መልኩ አንተ ትፈጽማለህ የሚለውን የሚያይ ኮሬና ሙሳ ወይም ደግሞ የባህሪ ክትትል የሚባል ኮሚቴ አለ። ያንን ነገር ካየ ያንን ካሟላህ ነው አባል ሆነ ወደ መታገል የምትገባው እንጂ መንግስትን ስለከዳ ኦሮሞ ስለሆንክ መሳሪያ ስላነሳህ አይደለም የምትሆነው። ያ ነው ትልቁ ነገር። ፍሬ ያነሳሽው ነገር ለምን በሀሳብ አትታገሉም? አሁንም የኦሮሞ ነጻነት ይታገላል። ነገር ግን በሀሳብ ለመታገል የፖለቲካ ምህዳሩ ምቹ አይደለም ነው እያልን ያለ ነው። በሀሳብ መታገል ባይፈልግ የኦሮሞ ነጻነት ሰራዊት እኮ ለድርድር ሀሳብ ሲቀርብለት ከአንዴም 3 ጊዜ አይስማማም። አሁንም አራተኛም ለድርድር በሰላማዊ መንገድ በኦሮሞ ትግል ማለት ነው። አሁን በትግል በታጥቃችሁ እየታገል ነው ከምትሉት ኦላ ላስት ታይም የኢህአዴግ ጊዜ ስትታገሉ የነበረው ጠንካራ ነው። በምን ታግላችሁም ውጤት አንጥታችኋል። በትግሉም ሀሳቡም ሁኔታውም ብዙ ነገር ኦርጋናይዝድ ስታደርጉ እናይ ነበር ፌስቡክ ላይ እኮ። ይኸውልሽ አሁን ጠንካራ ነው ሲባል በሰራዊት ብዛት መሳሪያ አይነት ህዝቡን አሁን ይኸውልህ እየተጎዳ ያለው ኦሮሚያ፣ አማራ እና እዛ የሚኖሩ ነዋሪ ራሱን ህዝብ እየጎዳ ማለት ነው። ራስህም እየተጎዳ ኢንክሉድድ ራሱ ታጣቂው እየተጎዳ ሁሉም ነገር አሁን እየተጻፈ ያለው በአምኒስቲም ይሁን በኢንተርናሽናል ኮሚኒቲው ብዙ ክሶችም ይመጣው በእናንተም ይሁን በብልጽግና ህዝቡን በመሀል እያለቀ ነው። ግን ውጤቱ ይታይሻል። የብልጽግናን ኦላ ያነሳዋል? አይ ዶንት ቲንክ ፋኖም ኦላም ያነሱታል ብዬ አላስብም። እኔ አሁን የሚታገለውን ኦኤልኤፍን ሰፖርት አደርጋለሁ ቡርቃ። እኔ ማንኛውንም የትኛውን በኩል የሚታገለውን አካል እደግፋለሁ። ስለዚህ በትጥቅ የሚታገለውንም በፓርቲ ፖለቲክስ የሚታገለውን ሁለቱንም ሰፖርት አደርጋለሁ። ለምን መሰለ ኤክሶደስ እኔ ምን አምናለሁ መሰለ፣ ይሄ መንግስት በደለኛ መንግስት ነው ብዬ አምናለሁ። ዜጎች ነፃነት ተነፍገዋል ብዬ አምናለሁ። ከዛ ውስጥ ደግሞ የኦሮሞን ብዬ ነው እኔ የምናገረው፣ የኦሮሞን ስለማቅ ማለት ነው። ለዛ ሶሉሽን ለማምጣት በሰላማዊ መንገድም ታገል፣ በህዝባዊ አመፅም ታገል፣ በትጥቅም ታገል። መጨረሻው የህዝቦች ነፃነት ከሆነ እኔ ለምን አንተን አልደግፍም?
ህዝቦችን ነፃ የሚያወጣ በሚቻለው መንገድ ሁሉ ግን እዚህ መንግስት ላይ ጫና ማሳደር አለብን ብዬ አምናለሁ። ለእኔ ግን አሁን ላይ ሰላማዊ መንገዱ ነው ህዝባዊ አመፁ ነው ወይስ ትጥቁ ነው የምትለኝ ከሆነ ትጥቁን መርጫለሁ። በቃ ኮምፕሊትሊ ትጥቁን የመረጥኩበት ምክንያት ምንድን ነው? ኦልሬዲ እዛች ሀገር ላይ ተቀምጠ የሰላማዊ ትግል ማድረግ አትችልም። ስለዚህ ኦኤልኤፍን አሁን ከረንትሊ ሰፖርት እያደረክ አይደለም። በምን ሰፖርት እያደረክ አይደለም ማለት በምን? ኦላን ነው ሰፖርት የምታደርገው አርሚውን ነው እንጂ የፖለቲካል ፎርሱን ማምነው ነው እኮ የነገር ኖ። በነገራችን ላይ ኦኤልኤፍም ኦኤልኤም በሀሳብ ደረጃ ልዩነት የላቸውም። ሁለቱ ልዩነታቸው የትግል አቅጣጫ ነው። ኦኤልኤ የትጥቅ ትግልን ያምናል። በትጥቅ ትግል ኦሮሞ ነፃ ይወጣል ብሎ ያስባል። ኦኤልኤፍ የኦሮሞ ህዝብ ነፃ መውጣት አለበት ብሎ ያምናል። ነፃ መውጣት የሚችለው ደግሞ ወይም እኔ መታገል የምችለው በሰላማዊ መንገድ ነው በምርጫ ነው ብሎ ያምናል። ኦኤልኤፍ ከፒፒ ጋር አብሮ ነው የሚሰራው ብላ ታምነው? አላምንም። እሺ ቴንክ ዩ። በቃ ቡርቃ ጥሩ ፖይንቶችን መልሰልናል። ትሪያንግል ቶፒኩ ላይ ፎከስ አድርገው በቶፒክ ላይ ብቻ ቆይ ቁንዱ ዶ የሚቀድም ሰው አለ። ኤክሶደስ ሁላችሁም ሰላም ከሄዶ በፊት አልቀድም እንዴ? ከሄዶ በፊት ቀድማ ማነው ቀድሞ የገባው? ፍሬ ሄዶ ነው የቀደመው? እሱ ነው የቀደመው? ኖ ኤዶ የተለየ ሀሳብ እንደ ኤክሶዶስ። እኔ እኮ በአንድ አይነት ሀሳብ አልወድም። ኬሎ የኦነግ ሚዲያ አይደለም ሲጀመር፣ ዝም ብላችሁ አትቀባጥሩ። ሁለተኛ ሶሎሜ ያወራሽው ይሄ ተጨፈጨፈ ተገደለ ምናምን የሚባለው ብዙ ታውት እንጂ መቀጠል ነው። አንቺ አላማሽ ከዚህ በፊትም ነግሬሻለሁ። ከአንቺ ለኔ ልትመርጣች ምን ነኝ ለራሴ የምመርጠው እና መዋጋት መምረጥ ይችላል። ስለዚህ አንቺ 17 ዓመት ስትታገይ የትግራይ ህዝብ አልተቆጣም? አልነበርኩም በህይወት እንጂ አልዋጋም። እኔ በተአምር አትሰማኝም እንዴ? ህወሓትን እንዴት ነው ፍሬ? ይሄ እኮ ሌላ ቶፒክ ነው። መልስ አትስጩ የሚለውን ይበልና ወደ ሊሚቀጥለው ፈረስ ቶፒኩ ላይ ማውራት ትችላለህ ወይስ ወደ መልስ መስጠት አያስፈልግም? ካልተዋጋን እኔ እኮ የኢትዮጵያ ነገር ኦሮሞን ህዝብ እያሰቃየ ያለው የኦሮሞ መንግስት ኦላ ነው ወይስ ደግሞ የብልጽግና መንግስት ነው? ይሄ ነው ጥያቄው። አይደለም እዚህ ሀገር ፋኖ ሲታገል ጀግና ነው፣ ህወሓት ሲታገል ጀግና ነው። ኦሮሞ ሲታገል ግን አገር ትፈርሳለች። ፖለቲካ እናውቃለን። ይሄ ፍሬ እባክሽ መልስ አትስጩ በቃ የሚለውን ይበል እኮ ነው የሚያወራው። ዝም በል እንጂ ስለኔ ነው የሚያወራው። ከኔ ጋር ሆኖ እንትን ይኸውልህ የኤርሚ ብልጽግና ይኸውልህ ምንድን ነው እያልኩህ አንዴ በእናትህ አንዴ ይኸውልህ ትግራይ ላይም የትጥቅ ትግል አልደግፍም። አሁንም ነው የምልህ ፋኖንም ማለት ነው። በሀሳብ ኢትዮጵያ መንግስት መጣል ትችላላችሁ። የአማራ ሪጅን ይወድማል፣ አማራ ህዝብ ይጎዳል ብዬ ነው የምናገረው። ለኦሮሞም እንደዛው መብቴ ነው ይሄ። አንተ ደግሞ አልቀበልም ማለት መብትህ ነው። ገባ? ለመሰለሽ በኢትዮጵያ ለመነገድ ስለምትዘጋጁ ነው። ኢትዮጵያዊነታችሁ አልታረገጥ ነው የምለው ለዛ ነው። ገብቶሻል? የቁንዶ ፈረስ ቶፒኩን ሰምተዋል። ስለ ኢትዮጵያዊነት አይደለም እያወራን ያለ ነው። ኦሮሚያ ክልል ላይ የሚደርሰው በደል በኦላ ነው የሚደረገው፣ በብልጽግና ነው እየተደረገ ያለው። ይሄ ነው እንትኑ ቶፒኩ። ሀብታላችሁ የሚታወቅ ሀቅ ነው። እና አሁን ቅድም ሁሌ ይኸውልህ የአማራ ኢሌት ሆነ ፖለቲከኛ የሻሸመኔን መሰቀል ሁሌ ያወራል። ስለ ጎጃም ድንጋይ መጨፍጨፍ ግን አውርታችሁ አታውቁም። ሁሌ መልካም ቀን ይሁንልህ። አንተም ወደዛ ቀጥል። ሄዶ መቀጠል ትችላለህ አንተ። እሺ ቴንክ ዩ ፈርስት ኦፍ ኦል ይሄ መጀመሪያ ከተነሳው ነገር አንድ ሰው ሊመኝም ላይመኝም ይችላል። መልካም ሊመኝልንም ይችላል፣ ላይመኝልንም ይችላል። ኢት ዳዝንት ማተር ኢትስ ናት ዳት ማች ሬሌቫንት። ግን ማንም ሰው ሴን የሆነ ሰው ጠመንጃ አንስቶ ጥይት ፊት የመቆም ሱስ ያለበት የለም። ሲቹዌሽን ናቸው የሚያስገድዱት። ማንም ሰው ቤቱ ነው ማደር የሚፈልገው። ማንም እናት ልጇን ጫካ መላክ ፈልገው። ማንም እናት ልጇን ጫካ መላክ አትፈልግም። ማንም ልጅ ከእናቱ ተለይቶ ጫካ ማደር አይፈልግም። በቤቱ ግን መኖር የማይችል ከሆነ፣ የገዛ በራፉ ላይ መቆም የማይችል ከሆነ፣ ሀሳቡን መናገር የማይችል ከሆነ፣ እስር ቤት እንኳን አስራዎት እያወጡ የሚረሽኑት ከሆነ ኦፕሽን ስላጣ ነው የትጥቅ ትግል ውስጥ የሚገባው እንጂ የትጥቅ ትግል እኔን አይደለም የሚታገሉትን ሰዎች ሄዳችሁ ብትጠይቋቸው ትጥቅ ትግል ምርጫቸው ሆኖ አይደለም፣ አስገዳጅ ሲቹዌሽን ስለተፈጠረባቸው ብቻ ነው። ኦፍኮርስ ጦርነት ሁሌም ኬዮስ ይዞ ይመጣል። ኤክስፔክትድ ነው። ከዛ ሊጸዳ አይችልም። ነገር ግን ነሰሲቲ ያመጣው ነው።
የኤግዚስተንስ ስትራግል ውስጥ ስትገባ ግዴታ እንደዚህ አይነት ነገር ውስጥ ትገባለህ። በቃ ይሄ ለመሞት ነው አይደል? ማንም ሰው ለመሞት ምርጫ የለውም። ማንም ጤነኛ የሆነ ሰው የመሞት ሱስ የለበትም። የመግደል እንኳን ሱስ አለበት ብላችሁ ብታስቡ የመሞት ግን ፍላጎት አይኖረውም ማለት ነው። እነዚህ ልጆች ወጣቶች ናቸው። ከትምህርት ቤት መማር ስላልቻሉ፣ ነጋዴው መነገድ ስላልቻለ፣ ተማሪው መማር ስላልቻለ፣ አስተማሪው ማስተማር ስላልቻለ፣ ዶክተሩ ማከም ስላልቻለ፣ በሆል ሶሻል ፋብሪክ ውስጥ የሚንቀሳቀሰው ማንኛውም አካል የመኖር ጥያቄ ውስጥ ስለገባ ነው እንደዚህ አይነት ነገር ውስጥ የገባው እንጂ ከፍላጎት ወይ ከሱስ ምናምን አይደለም። ስፔሻል አያደርጋቸውም ማለት ነው። ጦርነት አለመፈለግ ሁላችንም አንፈልግ። ምርጫ ሲጠፋ ሌላ አማራጭ ሲጠፋ ነው። ሌላው ይህ ሰላም ነገር ተሞክረዋል ወይ ነው። በጣም በተደጋጋሚ ተሞክሯል። ብልጽግና ከሚባለው መንግስት ጋር ያልተሞከረ ምንም ነገር የለም ሲጀምር። አንደኛ እንደው ትንሽ ታሪክ ወደኋላ ተመልሰን የምናወራ ከሆነ ኢቨን ከአስመራ አግሪመንት በኋላ የአስመራን አግሪመንት ማን ያፈረሰው? ራሱ ብልጽግና ነው አይደለ? የገቡትን ሰዎች ቅድም ቡርቃም ኤክስፕሌን ሲያደርግ ነበር፣ በመርዝ እስከ መጨረስ ደረጃ እነ ዲነራስ ከተማ መሀል ጭንቅላታቸውን በጥይት ብለው እስከ መድፋት ነው አይደለ? እንደዛ ነው ያደረጉት። ከዛም አልፎ ተርፎ ኦሮሚያ ላይ የኮምፒቲቲቭ ኢሌክሽን ከሚሆን ለምን የኮንሰንሰስ ኢሌክሽን አይሆንም? አሸናፊና ተሸናፊ የሌለው ምርጫ ማድረግ ይቻላል፣ በፕሮፖርሽን ማለት ነው። እነ ከማል ገልቹ፣ ዳውድ ኢብሳ፣ እነ ምረራ እና ማን ነው ለማ ቁጭ ብለው ዲቫይስ አድርገው ተስማምተው 17 ፖይንት አግሪመንት ወጥቶ የፊርማው ቀን እና አብይ መጥተው ተቀብለው ወረቀቱን ቀደው ጥለው ከወራቶች በኋላ 2 ወር 3 ወር በኋላ ብልጽግና የሚባለውን ድርጅት መሰረቱ። ችግር ሆነ ማለት ነው። መስማማት አልተቻለም። እሱ ጋር ብቻ አላቆመም፣ ግን ጠቅላላ የኦሮሞ ፖለቲካል ኤሊት ግሩፕ ኤሊት ካምፕ ወስደው ወደ እስር ቤት አጎራቸው። ድርጅታቸውን ዘጉ። ምንድን ነው ስቡ? ቢሮቸውን አንደኛው 203 ቢሮ ነበር፣ አንደኛቸው 196 ቢሮ ነበር። ሁሉንም ዘጉ። በስልጣን ተዋረድ ያሉትን ከላይ እስከታች አሰሩ። የሚገሉትን ገደሉ፣ የሚያሳደዱትን አሳደዱ። ከዛ በኋላ ብቻቸውን ኦሮሚያ ላይ ተወዳደረን አሉ። ምርጫ ባይትስ ኤሰንስ ከ2 ከ3 ከ4 ነገር መምረጥ ማለት ነው። ትርጉሙ ራሱ ለብቻ ተወዳድረ ለብቻ አሸነፈ ተመረጥኩኝ ሊባል አይችልም። በየትኛውም ስትሬች ኦፍ ኢማጂኔሽን ኦር በየትኛውም አናሊሲስ የብልጽግና መንግስት የኦሮሞ መንግስት ነው ሊባል የሚችልበት ምንም ምድራዊ ሪያሊቲ የለም። የኦሮሞ መንግስት ሊያደርገው የሚችለው የኦሮሞ ህዝብ አትሊስት እንኳን የጨረባ ምርጫ እንኳን አድርገው ተሳትፎ እንኳን ቢሆን አንድ ነገር ነው። ለምርጫ እንኳን እድል ያልተሰጠው ህዝብ ነው። ይሄ ስለሆነ ነው። ከዛ ታንዛኒያ ተሄደ አይደለ? ከአንዴም ሁለቴ። ታንዛኒያም ላይ ሰብሚሽን ሰብጁጌሽን ነው የተጠበቀው እንጂ ሀቀኛ ድርድር ህዝብን የስልጣን ባለቤት የሚያደርግ ድርድር አይደለም የነበረው። ልክ እንደነ ሌሎቹ እንደነ ሰኝ ምናምን እጃቸውን ስጡና ገቡና ከዛ በኋላ ኑሮን ቀጠል ነው አላማው። አልቲሜት ጎሉ የኦሮሞ ፖለቲካል ኩዌስችኖችን አድረስ ማድረግ ነው እንጂ የስልጣን ጉዳይ አይደለም። እነዚህ ሰዎች የስልጣን ጉዳይ የምናምን ቢሆን ሰው በህይወት ሲኖር ነው አይደለም፣ በህይወት ስቆይ ነው ብርም ስልጣንም ሀብትም ማካበት የሚችለው። እነ መሮ የኢትዮጵያ ኤርስፔስ እና አብይ በሚያውቁት ኤርስፔስ ህይወቱን አደጋ ላይ ጥሎ የሰላም እድል ተስፋ ካለ ብሎ ነው አይደለ ሄደው ታንዛኒያ። ሊሞት እንደሚችል እየታወቀ ማለት ነው፣ ሊገሉት እንደሚችሉ እየታወቀ። ይሄ ቁርጠኝነትን ነው የሚያሳየው፣ ለሰላም ያላቸውን ተነሳሽነት ነው የሚያሳየው። አብይ ቢሮ ቁጭ ብሎ ነው 4 ኪሎ፣ ሽመልስ ቤቱ ቁጭ ብሎ ነው። እነዚህ ሰዎች ግን ያላቸውን አንዲት ነፍስ ነው አስይዘው እዛ ሄዱት። ለመኖር የሚፈለግ ቢሆን እሱንም አያደርጉም። ያው ሌሎች ተወካዮች ትልካለ፣ ከዛ ኑሮን ትቀጥል ነበር። that is the situation። ያለፍንበት ሲቹዌሽን እሱ ነው አይደለ? እቺ ኦፒዲዮ የምትባለው ቲፒኤልኤፍ ጠፍጥፎ ከፈጠራት ጊዜ ጀምሮ እስከ ዛሬ ድረስ ኦፒዲዮ ማለት ብታጥባት የማትጸዳ ብዘፈዝፋት የማትረጥብ የኦሮሞ ህዝብ ላይ የተለጠፈች የእሾህ ጭቅቅት ማለት ናት። እሷን ለማጽዳት ብዙ ደም ነው ፖስት እያደረገ ያለው። ሲፈጠሩ ጀምሮ ሪሌሽናቸው ከኦሮሞ ህዝብ ጋር ምንድን ነው ነው? ኦፒዲዮ ከፍጥረቱ ጀምሮ የኦሮሞን ህዝብ ሰርቭ እንዲያደርግ የተፈጠረ ድርጅት አይደለም። ኦኤልኤፍ ፑሽ ተደርጎ ከወጣ በኋላ ከ1992 እና 93 ስናፕ ኢሌክሽን ነበር አይደለ? ኤፕሪል እና ጁን ነው ጁላይ ላይ
የዛኔ መሸነፋቸውን ሲያረጋግጡ አስወጡ ኦኤልኤፍን ካስወጡ በኋላ የሆነ ድርጅት መመስረት ነበረባቸው። ያ ድርጅት ደግሞ ኦፒዲዮ ነበር። የተፈጠረበት ምክንያት ራሱ ኦሮሞን ሰብጁጌት ለማድረግ ነው። ኦፒዲዮ ከኦሮሞ ህዝብ ጋር ያለው ሪሌሽንሽፕ የገዳይና ሟች ሪሌሽንሽፕ ነው። ግንኙነታቸው የሚያገናኛቸው አንደኛው አሳሪ አንደኛው የሚታሰር ነው። አንደኛው ተሳዳጅ አንደኛው አሳዳጅ ነው። 27 ዓመት ሙሉ የነበራቸው ሪሌሽንሽፕ ይሄ ነው። ኦል ኦፍ ሰደን ወደ ስልጣን አሴንድ ካረጉ በኋላ ከህዝቡ ጋር ያላቸውን ሪሌሽንሽፕ ይቀይራሉ ቢባል ሊፈልጉ ራሱ አይችሉም። ምክንያቱም ኤክስፒሪየንሳቸው እሱን አይፈቅድም። አንድ ሰው ስራ ልትቀጠር ስትሞክር ምንድን ነው ኤክስፒሪየንሱን አይደለም ጠይቀው፣ ቤዝድ ኦን ዴር ኤክስፒሪየንስ ኤክሲኪዩት ሊያደርጉ ይችላሉ ፕላናቸውን፣ ፖለቲካል ፕላናቸውን ብለህ ነው የምታስበው። ነገር ግን የእነዚህ ሰዎች ሪሌሽንሽፕስ ራሱ ምንድን ነው? ከህዝቡ ጋር የነበራቸው ገዳይነት ነው አይደለም። ስልጣን ከያዙ በኋላ በፊት ተላላኪ ነን አሉን፣ አሁን እኛ እንልካለን አሉ። አንደኛ ላኩልን ያላቸው ሰው የለም። ግን አሁን ስልጣንም ይዘው የሚያደርጉት ነገር በፊት አንስፒከብል ሆረር ነው ያለው ኦሮሚያ ውስጥ በአሁኑ ሰዓት። ይሄ ብለህ የማትናገረው ሆረር ማን ነው ይሄን የሚፈጽመው? ብልጽግና ያለ ቀውስ መኖር አትችልም። ቀውስ የለም ማለት የፖለቲካል ስፔስ መከፈት ግዴታው ነው፣ አማራጭም የለም። ቀውስ ካለ ግን ሁልጊዜ ፖይንት አውት ታደርጋለህ። እዛ ጋር ችግር ይሄኛው ይሆናል። ቆይ ምንድነው መጣችሁ? ምንድነው ያጣላችሁ? ወደ በረሃ የሄዳችሁበት ምክንያት ከብልጽግና ጋር ጭቅጭቅ ንግግር ስላልተስማማችሁ ነው? ኦር ሰም ካይንድ ኦፍ እንትን አለ ብዬ ነው ግራ ገብቶኛል። ለምንድን ነው የወጣችሁበት ምክንያት? አንደኛ በረሃ የተወጣበት ወይ ወደ ጫካ የተወጣበት ጉዳይ የኦሮሞን ጉዳይ ዌል አርቲኩሌትድ የሆኑ ከ5 ዴኬ በላይ የቆዩ ጥያቄዎች አሉ። እነዚህ ሰዎች ወደ ስልጣን አሴንድ ሲያደርጉ ራሱ ኢን 2018 ለሌላው ቸር ሆነው አይደለም። የኦሮሞ ህዝብ እና ሜቢ ሌላም ህዝብ ተጨምሮ በከፈለው ደም ነው። እነሱ እድል ሰጪ ሳይሆኑ እድል የተሰጣቸው ናቸው። ኦንጥጡን እስከዛሬ አጥፍተናል፣ እስከዛሬ ተላልከናል፣ እስከዛሬ በድለናል፣ ከዚህ በኋላ ግን እንስተካከላለን ያለው ራሱ አብይ ነው አይደለም? ኦኬ እሱ ተገልብጦ መጥቶ ኦኬ ኤዶ ሶሪ ፎር ኤክሶዬ በጣም ይቅርታ፣ እኔም እንድትመልሰው የምፈልገው አሁን የኦሮሚያ ብልጽግና እያደረገው ካለው እናንተ ለኦሮሞ ህዝብ የምትሰጡት ወይም ጥያቄ ነው ብላችሁ የተለየ ነገር ምን አለ? በስልጣን ነው የተለያያችሁት? የስልጣን ነገር ነው ወይስ ደግሞ ብልጽግና ያልመለሰው እኛ ደግሞ በተለየ ሁኔታ የምንመልስለት ጥያቄ አለ የምትለው ነገር አለ ወይ? ቬሪ ሲምፕል እኮ ጥያቄው ራሱን የሚመልስ ነው። የኦሮሞ ጥያቄዎች ምንድን ናቸው? ቤዚክ የሚባሉትን ራሱ ብለን ማንሳት ነው አይደለም? እነዛ ቤዚክ ከሚባሉት ጥያቄዎች የተመለሰ ነገር አለ ወይ ነው። ግን እሱን ወደ ጎን እናስቀምጥና ለጊዜው የኦሮሞ ህዝብ ትግል ምንድን ነው? የኦሮሞ ህዝብ ትግል ምንድን ነው? የኦኤልኤፍም የአባዋቦም ወይ ኦኤልኤ ናት የምትሉት ጥያቄው ምንድን ነው ነው? መጀመሪያ ኦሮሞ የህዝብ ምንድን ነው? የኦሮሞ ህዝብ የስልጣን ባለቤት መሆን አለበት። የስልጣን ባለቤት ማለት ምን ማለት ነው? ራሳቸው በመረጣቸው በራሱ እንደራሴዎች መተዳደር አለባቸው። አሁን ሰልፍ ዲተርሚኔሽን ምናምን ወደ ጎን እናስቀምጠውና ለጊዜው ቤዚክ ስሞለስት ዩኒት ኦፍ ሰልፍ ዲተርሚኔሽን ሰልፍ ሩል ማለት ያው ራሳችሁን በራስ ማስተዳደር ሰልፍ ሩል ነው አይደለም? እንትን መምረጡን ነው እንጂ ራስን በራስ ማስተዳደሩ ተመልሷል። መምረጡ ነው አልተመለሰም። ራስን በራስ ማስተዳደር ማለት ትልቁ ነው። ስሞለስት ሰልፍ አድሚኒስትሬሽን ነው። ከሰልፍ ዲተርሚኔሽን ውስጥ ከሰልፍ ዲተርሚኔሽን አልተሰጠም። እንደ ኢትዮጵያ አልተሰጠም። አይ ቲንክ ፍሬ እሱን የራስን በራስ ማስተዳደር የሚለው ነገር ዲፋይን የሚደረግበት መንገድ ይመስለኛል ልዩነቱ። ችግር የለውም። አይ ካን ዲፋይን ኢት እና ዊ ካን ሙቭ ኦን። ራስን በራስ ማስተዳደር ማለት ትርጉሙ አንድ ኦሮሞ የኦሮሞ ህዝብ ላይ አዛዥ ፈራጅ ቆራጭ መሆን አይደለም። ለሱማ እኮ የመጀመሪያው ኦፒዲዮ እና የኦሮሚያ ፕሬዚዳንት ሀሰን አሊ እስከ ለማ መገርሳ ወር እስከ ማነው የኛው ስሙ እስከ ሽመልስ ድረስ ሁሉም ኦሮሞ ናቸው። ሁሉም ደማዊ ማንነታቸው ኦሮሞ ነው። የዛን ጊዜ የማንቀበላቸው ለምንድን ነው? በህዝብ የተመረጡ አይደለም። ህዝብ መልካም ፍቃዱን የሰጣቸው አይደለም። ህዝብ የኔ እንደራሴዎች ናቸው ብሎ አልሰጠም። ደማቸው አይደለም ዋናው ጉዳይ፣ ህዝብ ፍቃዱ መስጠቱ ነው ዋናው ጉዳይ። ራስን በራስ ማስተዳደር ማለት ደማዊ ማንነት የፕሪሞርዲያሊዝም አይደለም። የነ ሽመልስም ጉዳይ ከዚህ የተለየ አይደለም። እንደዛማ የምንል ከሆነ በፊትም ኦሮሞ ራሱን ሲያስተዳድር ነበር ብለን ክሌም ማድረግ እንችላለን ማለት ነው። ግን ኦሮሞ ኢን ደ ሪሰንት ኢን ደ ሞደርን
ኢትዮጵያ ሂስትሪ ራሱን አስተዳድሮ አያውቅም። እስከ ዛሬዋም ቀን አላስተዳደረም። ሽመልስም ብቻውን ነው። በወያኔ ዘመን ቲፒኤልኤፍ ዘመን 5 ጊዜ ምርጫ አድርጋለች ቲፒኤልኤፍ፣ 5ቱንም ጊዜ ቆረጆ ገልብጣለች። እነዚህኞቹ ደግሞ ጭራሽ ሆኖ ምርጫ ራሱ የሚባል ነገር የለም ኦሮሚያ ላይ። ኦሮሚያ 178 ወንበር አለው ፊንፊኔና ድሬዳዋን ሳይጨምር ቢገስት ፕሮፖርሽን ማለት ነው። ይሄንን በህዝብ ፍቃድ ላይ ያልተመሰረተ መንግስት ኦሮሞ ተውና ሌላውን አሁን እናንተ ኦሮሞ ኢትዮጵያን እያስተዳደረ ኦሮሞ እንኳን ኢትዮጵያን አይደለም ኦሮሚያን እያስተዳደረ አይደለም። ደማቸው ኦሮሞ ሊሆን ይችላል። ልክ ሀሰን አሊ ኦሮሞ ደግሞ እንደነበረ ሽመልስም ኦሮሞ ሊሆን ይችላል። አብይም ኢዳዝማተር ከጫፍ ከቀበሌ እስከ ጨፌ እስከ ፓርላማ የራሱን ተወካይ ሲልክ ነው ህዝብ የስልጣን ባለቤት ሆነ የሚባለው። ይሄ ለኦሮሞ ብቻ አይደለም ባይተወይ ለማንኛውም ህዝብ ባለቤት። ኦኬ ነው እንስ ገና ማለት ምንድነው መሰለ አሁን ገና በዳዴ የምንሄድ ነው ብዙ ሶሉሽን እንትኖች አሉ። ግን ጦርነት ላልከው ነገር የጦርነት ሶሉሽን ያገኛል ሶሉሽን ያመጣል ብለህ ታስባለህ? ቀደም እንደነገርኩሽ ነው የጦርነት ጉዳይ ማንም ሴን የሆነ ሰው ጦርነት አይፈልግም። ማንም አይፈልግም ብቻ አይደለም ውጤት ያመጣል ወይ አጌን አሁንም ቀደም የሆነ እንደውም ትዝ አለኝ ከጠየቅሻቸው ጥያቄዎች በፊት በቲፒኤልኤፍ ዘመን ይሄ ሶሻል ዲስኦቢዲየንስ ምናምን የህዝቦች ሙቭመንት ለውጥ አምጥቷል አልሽ። ያ እውነት ነው፣ ግን እሱ ከመሬት የመጣም አይደለም። ባይተወይ ደቄሮ ጀነሬሽን የተፈጠረው ራሱ ያ ጀነሬሽን የተፈጠረው በኦሮሞ በእናትና በአባቶቻችን አልቲሜት ሳክሪፋይስ የመጣ ጀነሬሽን ነው ፈርስት ኦፍ ኦል። ሲቀጥል ደግሞ የዛን ጊዜ የነበረው ሪሌሽንሽፕ ይለያል፣ ከስቴቱ ጋር ያለሽ ሪሌሽንሽፕ ይለያያል። በፊት የነበረው ሪሌሽንሽፕ እንዴት ነው ፍሬም የተደረገው? እኛና እነሱ ተብሎ ነው ፍሬም የተደረገው። ሶ ኢትስ ማች ኢዚየር ቱ ኦርጋናይዝ። አሁን ያለው ደግሞ ስፔሻሊ ብልጽግና ሁሌ በብትነፋው ፕሮፓጋንዳ ለረጅም አመታት during 8 years the first I don't know maybe 5 years or more የነበረው ራሱ ዲስኮር ምንድነው? እነዚህ ሰዎች ኦሮሞ ናቸው፣ እነዚህ ሰዎች ልጆቻችን ናቸው የሚባል ዲስኮር ነበር አይደል? በወንድምና በወንድም መካከል ያለ ጦርነት ነው ምናምን እንደዚህ ነበር ፍሬም የሚደረገው። ሶ ከስቴቱ ጋር ከኢትዮጵያን ስቴት ጋር ያለሽ ሪሌሽንሽፕ ራሱ ፈንዳሜንታሊ ነው የሚቀየረው። አሁን እኛና እነሱ ማለታችን እንዴት አደረጉት? እነሱ እኛና እነኛ ያደረጉት። ሰው ከዛ እስኪወጣ ድረስ አዌርነሱ ዲቨሎፕ እስከሚያደርግ ድረስ ያለውን ሪያሊቲ መሬት ላይ እስከሚያጣጠምና እስከሚመለከት ድረስ ኢቱክ ታይም ዛስ ዋይ 8 ዓመት ረጅም ጊዜ ሆኖ አይደለም። ባይ ዘ ዌይ ዩ ሃቭ ቱ ቢ ኮንሲስተንት። ለብልጽግና መንግስት 8 ዓመት ረጅም ጊዜ ካልሆነ በአጭር ጊዜ ውስጥ ይህን ሁላ ነገር ማምጣት አይችልም ብለሽ የምታሚ ከሆነ ፋይን። ግን እነዚህ ሰዎች ባንክም ታንክም ኢንተርናሽናል ዲፕሎማሲም ሞኖፖሊ ኦፍ ሚዲያም ያላቸው ናቸው። how do you expect ለነዚህ ለ8 ዓመት አጭር ነው ለመንግስት ከተባለ ለተቃዋሚዎች በህዝብ ድጋፍ የሚንቀሳቀሱ ብዙ ሾርቴጅ ያለባቸው ለነሱ ረጅም ሊሆን አይችልም አይደለ? ኦኬ ኤዶ አይ ቲንክ ስትራግሉ በምን አይነት መልኩ ፍሬም መደረግ እንዳለበት ያለውን ኮዝ በስነ ስርዓት አስረድተናል። አሁን ዴቪልስ አድቮኬት ልሆንና እኔ ኢንተርናሽናል ሪፖርቶችን እና ከዚህ በፊት የነበሩ ኤክስፒሪየንሶችን እንደማጣቀሻ ወስጄ አሁን ያልከውን ነገር በማየት ኦሮሚያ ሊብሬሽን አርሚ ቢትሬ የተደረገ ፎርስ ነው። የፖለቲካል ፓወር የለውም። ኢሬሌቫንት የሆነ ፖለቲካል ፎርስ አድርጎታል ብልጽግና። ሶ በዛ ምክንያት በዛ ፍራስትሬሽን የተፈጠረን ወር በቀል ብልጽግናን በኢትዮጵያ ፖለቲካል ማዕቀፍ ውስጥ አክሴፕተንስ ለማሳጣት የሚያደርገው የጭፍጨፋ ምናምን ቢሆንስ ሪፖርቶች ብዙ የሚያሳዩ ኦላ እያደረገ ያላቸው ጭፍጨፋዎች እንዳሉ ያሳያል። እና በደሉ ራሱ ዴስፕሬት ከሆነ የመጨረሻ ተስፋ መቁረጥ የሚደረግ እንትን አለመሆኑ ምንድን ነው ማረጋገጫችን የሚሆነው? ሲምፕል ኤቪደንስ እኮ መጀመሪያ ኢን 2018 ይሄ ሰራዊት የነበረው የህዝብ ምን ያክል ቁጥር ነበረው? በጣም ጥቂት ነው። ቁጥር መናገር አያስፈልግም፣ ግን በጣም ሲግኒፊካንት ነው ብለህ አትሊስት የምታነሳው አልነበርም። አሁን hundreds of thousands ያለ ሰራዊት ዝም ብሎ ኤክስፖኔንሻሊ በዚህ ደረጃ ሊያድግ አይችልም። ያ ህዝብ ማለት ነው። አንድ ሰራዊት የሆነ ህዝብ ውስጥ ተንቀሳቅሶ ይሄን ያክል የሚያደግ ከሆነ ህዝቡ ፕሮቴክት ካደረገው ብቻ ነው። ጫካ አይደለም ፕሮቴክት የሚያደርግ፣ ጠመንጃ አይደለም ፕሮቴክት የሚያደርግ፣ የሚዲያ ወሬ አይደለም ፕሮቴክት የሚያደርግ። አት ዘ ኤንድ ኦፍ ዘ ዴይ ህዝብ መሀል ስትኖር ህዝብ ፕሮቴክት ካላረገ በዚህ ደረጃ ልታደግ አትችልም። ፈርስት ኦፍ ኦል። ሁለተኛ በዚህ ሰራዊት ስም ብዙ የሚደረግ ወንጀል አለ። ለምሳሌ ሩቅ ቦታ መሄድ አይቻልም፣ አያስፈልግም። አንደኛ ቀደም ቦርቃም ሲያወራ የነበረው ነገሮች አሉ። ራሱ መንግስት የሚያደራጃቸው እነሱን የሚመስሉ እንደነሱ የሚያወሩ እንደነሱ ጸጉር ያላቸው እንደነሱ ባንዲራ የሚይዙ እንደነሱ አይነት ዲሚነራቸው እንደነሱ የሆነ ግን ኢን ሪያሊቲ ህዝብን አቢዩዝ ለማድረግ የተበተኑ አሉ። ይሄ ደግሞ ራሱ ፍቃዱ ተሰማ
እዛው ጨፌ ቁጭ ብሎ ሲያወራ የነበረ ነው። አንድ ሁለተኛ ሰው ከውጭ ሆኖ መለየት አይችልም። አሁን በአንዳንድ ሰው መለየት አይችልም። አሁን በአንዳንድ ሰው መፍረድ የማልችለው ምንድነው ኢትስ መልታይ ሌየርድ ፖለቲክስ ነው ያለው ኦሮሚያ ውስጥ ሃይሊ ኮምፕሊኬትድ የሆኑ ነገሮችም አሉ። ይሄንን ድርጅት በዚህ ድርጅት ስም የሚንቀሳቀሱ ወለጋ አካባቢ የሚንቀሳቀሱ ግን የዚህ ድርጅት አካል ያልሆኑ አሉ። ወደ ቱለማይራ አካባቢ የሚንቀሳቀሱ የነበሩ የዚህ ድርጅት አካል ያልሆኑ አሉ። ግን ዋን ዌይ ኦር አናዘር ከመንግስት ጋር የሚንቀሳቀሱ ማለት ነው። መንግስት ኦዲዮአቸው ምናምን ይወጣል አይደል እንዴ? ይሄን ዞር አድርግልን የመንግስትን ሰራዊት ምናምን፣ ይሄን ዞር አድርግልን የመንግስትን ሰራዊት ምናምን። የትኛው ላይ ሰራዊት ነው ከመንግስት ሰራዊት ጋር ተደዋውሎ ሰራዊትን ወደዚህ ነው ወደዚህ የሚያንቀሳቀሰው? ግን ሃይሊ ሞብል ናቸው። ምክንያቱም ከመንግስት ጋር አብረው ስለሚንቀሳቀሱ እዚህ ጋር ዳሜጅ ይፈጥራሉ፣ ከዛ ጋር ዳሜጅ ይፈጥራሉ። ብቻ በኦሮሞ ብቻ መካከል አይደለም፣ ሌሎችንም ብሔሮች ይገላሉ። ለምንድን ነው ሌሎችን ብሔሮች ራሱ የሚገሉት? ከኦሮሞ አልፎ ተርፎ በብሔሮች መካከል በህዝቦች መካከል ቅሬታ፣ ወደ አንድነት የመምጣት ፍላጎት አለመኖር፣ የመስማማት አይደለም። አትሊስት አንተ የሌላውን ሰው ጉዳይ ለመረዳት እንዳትችል የማድረግ አንደኛው ስራቸው እሱ ነው። ሁለተኛ ተገዝተው የሚንቀሳቀሱ ኃይሎች አሉ። ለይሄ የተወሰኑት ነገሮች እነዚህ አካሎች የሚፈጽሙት ናቸው። አሁን እነዚህ አንዳንድ ሰዎች ብትነግረህ የዛሬ ፊው ይርስ ኤጎ ስናወራ ማንም የሚያውቃቸው የለም። አሁን ሁሉም ሰው ያውቃቸዋል ማን እንደሆኑ። ገብቷል? ውሎ አድሮ ነው እነዚህን ኢንዲቪጁዋሎች የምታውቀው። የኦሮሞን ህዝብ ባጭሩ እንደ ራንሰም ወስደውታል። ማስያዣ ነው እያሉ ያሉት ምንድን ነው? በሌላ አማርኛ በህወሓት በኢፒአርዲኤፍ ዘመን ይሄ እንግዲህ የዛሬ 7 ዓመት ያወሩት ነው አይደለም? በኢፒአርዲኤፍ ዘመን በህወሓት ዘመን ትግራይ ውስጥ ተቃዋሚ አልነበረም። በእኛ ዘመን ኦሮሚያ ውስጥ ተቃዋሚ የሚባል ነገር አንፈልግም፣ እናጠፋለን። አቋሙ እሱ ነው። ይሄ ጠመንጃ ያነሳው አካል ጋር ብቻ ቢሆን ችግራቸው አንድ ነገር ነው አይደለ? አሁን ጠመንጃ ያነሱ እነ ካፋውና አባው አሉ። እነዚህ ሰዎች የት ነው ያሉት? ሃይሊ ዲስፈንክሽናል አድርገዋቸው ከፖለቲካል ስፔሱ ፑሽ አድርገው አስወጥተዋቸው ያላቸውን የፖለቲካል ስትራክቸር ራሱ ዲዞልቭ እስከሚያደርግ ድረስ ያን ሁላ ቢሮቸውን ዘግተው ማለት ነው። ከዛ አልፎ ቢሮ እንግዲህ አፍ የለውም አይደለም? ኢንቴንሽናሊ ነው እንደዚህ የሚደረገው ነው። ግን ምንድነው የብልጽግናችን የሚጠቀምበት? ህዝብን ሲጨፈጭፍ ወይ ሲያስጨፈጭፍ ልክ እንደ መንግስቱ ነው። ህዝብ ተቃውሞ ሲመጣበት ግን ቀጥታ የት ነው መጥቶ የሚደበቀው? የኦሮሞ ህዝብ ጉያ ስር። የኦሮሞ ህዝብ አልመረጠውም። አንደኛ ሌጋሊ ስፒኪንግ የኦሮሞ ህዝብ የመረጠው ነገር የለም። ይሄ ፐብሊክ ኖሌጅ ነው። ኢንዳይሬክት ፓርቲሲፔሽን ብለህ ራሱ እንዳታነሳ። እናትን ልጅ ፊት፣ ልጅን እናት ፊት የሚረሽን መንግስት ነው። ሬሳ በአህያ ጭኖ ከተማ በትኖ አብረው የሚሳሳቁ ናቸው። ሬሳ መንገድ ላይ አስቀምጠው ማንሳት አይቻልም የሚባልበት ዘመን ነው። ኦሮሞ በታሪኩ በሞደርን ኢትዮጵያ ታሪክ እንደዚህ ዘመን ኮሌክቲቭ ትሮማ ውስጥ የወደቀበት ዘመን የለም። እነዚህ ሰዎች ዴስፐሬት የሆነ አክሽን አለመሆኑን በምንድን ነው ማስረዳት የምትችለው? አሁን እንደምትነግረኝ ከቅድም ጀምሮ የሰማነው ያንተን ሳይድ ኦፍ ስቶሪ የኦሮሞ ጥያቄ ብዙ ጀኔሬሽን የፈጀ ነው። ለኦሮሞ ጥያቄ ብዙ ዋጋ ከፈሉ ሰዎች አሉ። ከዛ ደግሞ ዋነኛው ትልቁ ደግሞ እንትን ኃይል ኦነግ ነው። ከኦነግ ውስጥ የነበሩ ከሻዕቢያ የገቡትን ግማሾቹን ጨፍጭፎ ገድሎ ጨረሳቸው። በፖለቲካ በነፃነት አገላለን ብሎ ያሉትን ቢሮቸውን ዘግቶ በደል አደረሰባቸው ነው እያልከን ያለው። እሱ ብቻ አይደለም፣ ጭራሹኑ ደግሞ በኦሮሞ ውስጥ ትልልቅ የሚባሉ ፊገሮችን በጠቅላላ ፖለቲካሊ ሬሌቫንት አድርጓቸዋል። እነ ጀዋርን ማየት እንችላለን፣ እነ ሌንጮ ለታን፣ ሁሉንም ማየት እንችላለን። ኦልሞስት ግማሾቹ ከብልጽግና ጋር፣ ግማሾቹ ደግሞ ቶታሊ ዊክ የሆኑ ፖለቲካል ፎርስ እንዲሆኑ አድርጓል። አሁን መሳሪያ ያዘው ኦነግም ተቀላቅዬ እኔም ከምዋጥ እዚህ ሆኜ እየበጠበጥኩኝ ይህንም ብልጽግና ኖር ደግሞ ኦህዴድን እበቀላለሁ ብሎ ሲቪሊያንን እየጨፈጨፈ ላለመሆኑ ምንድን ነው ማሳያ ነው የኔ ፖይንት። አድረስ ያደረኩት መስሎ ነበር። ኮመን ሴንስን ወስደን የምንንቀሳቀስ ከሆነ ህዝብ መሀል የሚኖር አንድ ሰራዊት በዚህ ያክል ቁጥር የሚንቀሳቀስ ሰራዊት ህዝቡ ካልደበቀው፣ ህዝቡ ጠለላ ካልሆነው በስተቀር ጠመንጃው አይደለም የሚያድነው፣ ህዝቡ ብቻ ነው። ይሄን ሁላ ሰራዊት ይሄን ያክል ገንዘብ የለውም፣ ህዝቡ ነው የሚያበላው የሚያጠጣው። ኮመን ሴንስ እንኳን የስሜል ቴስትን እንኳን አያልፍም ይሄ አርጊውመንት ነው። ሁለተኛ ፍርስትሬሽንስ ምን ያስፈልጋል? ፍርስትሬሽን ኦፍኮርስ ባለው ሰፈሪንግ ፍርስትሬትድ ልትሆን ትችላለህ። ግን ገልብጠን እንመልከተው። የዛሬ 8 ዓመት በኢትዮጵያ ታሪክ አይተን የማናውቀው አክሴፕታንስ ነበረው አብይ አይደለ ወደ ስልጣን ሲመጣ። በሞደርን ኢትዮጵያ ፖለቲክስ አይተን የማናውቀው ከላይ እስከታች። የዛሬ 7 ዓመትስ ጨመረ ወይስ ቀነሰ?
6 ዓመት ውስጥ 4 ኦፍ ኮርስ ከ8 በየአመቱ እየቀነሰ ነው የመጣው። ፍርስትሬሽን ራሱ አያስፈልግም። ይሄ መንግስት ጀስት ኢማጂን አንደኛ ሚስፕለስድ የሆነ ኢኮኖሚክ ፖሊሲ ነው ያለው። የሚሰራው ኮሪደር እና ሪዞርት ምናምን ነው። ሪዞርት ሄደህ እንዳትዝናና ገንዘብ የለህም። የኢኮኖሚ የኑሮ ውድነቱ አንጎልህን አዙሮሃል። ልጅህን ትምህርት ቤት መላክ አልቻልክም። በሰላም ወጥተህ መግባት አልቻልክም። ራይት ይሄ መንግስት ኢቨን እንኳን ኢንተርናሽናል ዲፕሎማሲ እንኳን ሪላቲቭሊ በፊት የተሻለ አለን የሚባለው እሱን ራሱ ክሪፕል አድርጎ አስቀምጦታል። ኦኬ ኢንተርናሽናል ሪፖርቶቹን እንዴት ነው የምታያቸው? ቅድም እንዳስረዳው ነው ማያቸው። ኢሹዎች አሉ፣ አዎ ይኖራሉ። ይሄን ኢሹዎች ግን የሚፈጥሩት እነማን ናቸው ነው። አሁን እዚህ ውስጥ ያሉት የዘንድሮ የብልጽግና ጨብጫቢዎች በፊት ግን በትክክል የሚያወሩ ሰዎች ሊኖሩ ይችላሉ። የደሴቲቷ ናፋቂዎች አሉ። የደሴቲቷ ውስጥ ገብተው ለመኖር የሚናፍቁ ግን ሰማይ ወጥተው ምድር ቢቧጥጡት ሁሌ ተጠርጣሪ ሆኑ። እነዚህ ሰዎች ሌላ ነገር ሊያወሩ ይችላሉ። ግን የኢንተርናሽናል ኮሚዩኒቲው በእነሱ ስም ነው የሚንቀሳቀሱት አይደለም። በእነሱ ስም ነው የሚንቀሳቀሱት፣ እነሱ ነው የሚመስሉት ምናምን እንደዛ ሊመስላቸው ይችላል። ግን እነ ፈቀደ ማንሳት እንችላለን፣ እነ ንቅሉ ማንሳት እንችላለን። ምን ሲሰሩ እንደከረሙ የምናውቀው ነው። እነዚህ ሰዎችም ደግሞ የተባረሩትም ከሰራዊቱም አለቃው ያስቀመጧቸውም በኋላ ጠቅልለው ብልጽግና ሄደው የገቡት ስራቸው ምን እንደሆነ ስለሚያውቁ ነው። ራሱ እኮ ንቅሉ ተናግሯል አይደለም። ሬፕ አድርገናል፣ ገለናል፣ እንደዚህ ዘርፈናል አለ። ኦኬ የተባረረበት እሱ ነው። ሄዶ ይቅርታ ንቅሉን ስለማያውቁት ያው በስሙ ንገራቸው። ንቅሉን እኛ ነን የምናውቀው። ኦኬ ሰኝና ምናምን ለማለት ነው። ጃልሰኝ እሺ። ጎስት ጥያቄ ካለ ጎስት ቅድስትና ሞሰስ ጠይቁትና ከዛ ወደ ሌላ ሰው እናልፋለን። ጥያቄ የሚሆነው ቴንክ ዩ ኤክሶደስ ለኤዶ መፍትሄው ምንድን ነው? ሚኒንግ የፖለቲካል ኦር ሚሊተሪ ኢንጌጅመንቱ አሁን ከእናንተ በኩል ወደ ብልጽግና ብቻ ነው እና ሳም ፎርም ኦፍ የፖለቲካል ኢንጌጅመንት አካባቢው ካሉ ሌሎች የፖለቲካ ኃይሎች ጋር የማድረግ ፍላጎት አለ ወይ? ካለስ በምን ያክል ደረጃ ነው? ቢካዝ ብዙ የፖለቲካ ልዩነቶች አሉ። አሁን ብልጽግና ምን እዛ ላይ ካፒታላይዝ አድርጎ ለመስራት ሲሞክር እናያለን። ኢንክሉዲንግ ለምሳሌ አሁን ብዙ ጊዜ የሚነሳው ሀገሩን ዲፋይን የምናደርግበት መንገድ የቡርቃም ቅድም ሲለው ነበር። ከዚህ በፊት በነበሩን ኢንጌጅመንቶች ከአንተም በኩል ምናንትነዋል ኢትዮጵያ ኮሎኒያል ስቴት ነው፣ ኦሮሞን ኮሎናይዝ አድርጋለች ምናምን የሚሉ አይነት ዴፊኒሽኖች አሉ። ከዛም ያለፈ የኦሮሞ ህዝብ ከተቀረው የኢትዮጵያ ህዝብ ጋር ያለውን መስተጋብር ቲንግስ ላይክ ዳት ፍሬም የምታደርጉበት መንገድ አር ካይንድ ኦፍ ዲፍረንት ዳን ሌሎች ከሚያደርጉበት እና እነዛ ጉዳዮች ላይ እንዴት ነው ልታስታርቋቸው የምትሞክሩበት መንገድ አለ ወይ? ካለስ በምን ያህል የፖለቲካል ጉዳዩን በኋላ መጨረሻ ላይ ብንመጣበት አይቻልም? የክራይም ጉዳይ እናጥራውና as far as the crime ኔዶ ጋር ጥያቄ የለኝም ቢካዝ ስማቸውን በሚችሉት መንገድ ክላሪፋይ ለማድረግ ሞክረዋል። ክሱን ለብልጽግና ቀብሎታል። ብልጽግና ካለ መጥቶ ራሱን ስሙን ክላሪፋይ የማድረግ ኃላፊነትና ግዴታ እሱ ጋር ነው የሚሆነው ማለት ነው። ብዙ እኮ ችግር የለውም። አሁን ለምሳሌ መሮ በተደጋጋሚ ምን ብሏል? የትናንት ወደ የነበረውም ኢንተርቪው ብሏል አይደል? ኢንዲፔንደንት ኢንተርናሽናል ኦርጋናይዜሽን መጥተው ማጣራት ይችላሉ። የዛን ጊዜ እንደውም የምታስታውሱ ከሆነ በትግራይ ሲቹዌሽን ዩኤን ሴኪሪቲ ካውንስል መድቦ ነበር አይደለ? አጣሪ ኮሚቴ ያ ኮሚቴ ሶሪ ኤክስቴንድ ይደረግ ተብሎ ነበር። ኤክስቴንድ የሚደረገው ወደ ምንድን ነው? ወደ ተለያዩ ሪጅኖችም ያሉትን ክራይሲሶች ኢንቨስቲጌት እንዲያደርግ እና ታይም ዲዩሬሽኑም ኤክስቴንድ ይደረግ ተብሎ ነበር። ማነው ሪጀክት ያደረገው? ይሄንን አይቻልም ብሎ የከለከለው ራሱ መንግስት ነው፣ ራሱ የብልጽግና መንግስት ነው። አሁንም ቢሆን በኢንተርናሽናል ባዲ ኢንዲፔንደንት በሆነ ኢንተርናሽናል ባዲ ያጠፉት ነገር ካለ ለመጠየቅ ሬዲ ናቸው። መጠየቅ ሬዲ ደግሞ የሆኑት በህግ ብቻ አይደለም፣ በታሪክም በህግም ለመጠየቅ ሬዲ ነን ብሏል የድርጅቱ። ለምንድን ነው ግን ብልጽግና ኤክስተርናል ኢንቨስቲጌሽንን ሁሉም ቦታ የሚከለክለው? ትግራይ ጦርነት ላይ ከልክሏል፣ አማራ ክልል ያለው ጦርነት ላይ ከለክሏል። አሁን ኦሮሚያ ላይ ደግሞ ለምንድን ነው ፈቃደኛ ናቸው? ተጠያቂ ይሆናሉ። ከዛ በኋላ ተጠያቂነት አለ። ምን ሲሰሩ እንደከረሙ ስለሚያውቁ ኢንዲፔንደንት አጣሪ አካል እንዲገባ አይፈልጉም። ዳስ ቦታም ላይ በተረፈ ግን አሁን ለተነሳው ይሄ የፖለቲካ ልዩነት አለ፣ የፖለቲካ ፍሬሚንግ ልዩነት አለ። ፖለቲክሱ ላይ በኋላ እንመጣበታለን። ፖለቲክሱን በደንብ ጎስትም ቻሌንጅ ቢያደርጉሃል በኋላ ከዚህ ከእንትኑ እንውጣና እዚሁ የእንትኑ ጉዳይ ላይ የሞሰስ ጥያቄ ካለ ጠይቀውና ሄደውን እስቲ ከዛ ወደ አንተ እድል እንሰጣለን።
አለ ሞሰስ ያ ጥያቄ የለኝም። ጥያቄ የለም። ምንም ቻሌንጅ የምታደርገው ፖይንት የለም። ተስማምታል በሀሳቡ? ሀሳብ አለኝ። ሀሳቤ ምንድን ነው? ብዙ ፖይንቶች የተነሱ ነበረ ቅድም እንዴት ወደ ጫካ እንደተገባ ወይስ እንዴት ነው? ጥያቄ ከሌለ ችግር የለውም። ለአንተ እድል ስለምሰጠው በድል ታብራራዋለህ። ቻሌንጅ የምታደርገው ከሆነ ብዙ ነገር ተነስቷል። ቻሌንጅ የሚያደርግ ጥያቄ አለ ወይ? ጥያቄ ከሌለ ሀሳባቸውን መግለጽ ይችላሉ። የደሴቲቷ ናፋቂዎች ተራቸውን ይቅርታ ፕሊዝ። ግን ጥያቄ ካለ እቀበላለሁ። ጥያቄ ካለ ሞሰስ ጠይቀው፣ ካልሆነ ወደ ቅድስት እንሂድና ቅድስት ጥያቄ ያቅና ነው ጥያቄ የሚጠይቀው ሀሳብ ቀጥሎ ወደ አንተ ጋር እመጣለሁ። አንድ ጥያቄ ለአንተ ድል ሰጥና ያንተን ታብራራለህ። አንድ ጥያቄ አለኝ ኤክሶደስ። እሺ ጎስት ጥያቄ ካለ መጠየቅ ትችላለህ። ኦኬ ኤዶ ቅድም የቡርቃንም ጠይቄው ነበረ፣ ግን ሰፊሽንትሊ ያልመለሰው ምንድን ነው መሬት ላይም እነዚህ ፐብሊክ ዲስከሽኖች ላይም ቲንግስ ላይክ ዳት ሁለቱንም ሆኖ ፖዝ የሚያደርጉ አሉ። ሰምታይምስ ኦነግ ይሆናሉ፣ ሰምታይምስ ብልጽግና ይሆናሉ። አስፋር አዝ የኦሮሞ ፖለቲካ ኢትዮጵያ ውስጥ እስካለ ድረስ ከሁሉም ማህበረሰብ ጋር የተገናኘ ነው እና ራሳችሁን ከነዚህ ራሳቸውን እያስመሰሉ ከሚመጡ አካላቶች ጋር ወይም እናንተ አድቮኬት የምታደርጉትን ፖለቲካ አድቮኬት የማያደርጉ ግን እንደ አስፈላጊነቱ ከሌላው ማህበረሰብ ጋር ኢንጌጅ ሲያደርጉ እናንተን መስለው ፖዝ አድርገው ሊኖሩ የሚችሉ የዲስከሽን ፕላትፎርሞችን ሁሉን ነገር ዝግትግት አድርገው መግባባት እንዳይቻል አድርገው ቆላልፎ የሚሄዱበት ሁኔታ አለና ይሄን ነገር ለመፍታት ከእናንተ በኩል ምን አይነት ሀሳብ አለ? ጥረት አለ? ያነሳው ነገር ቫሊድ ነው፣ ግን ጀስት ከሌላ ማህበረሰብ ጋር ብቻ ሳይሆን የብልጽግና ኤጀንቶች እና የደሴቲቷ ናፋቂዎች በዚህ ብቻ አይደለም። ኢቨን ዊዝን ኦሮሞ በቦታና በአካባቢና በእምነት ከፋፍለው ምን ሆኖ ይመጣሉ መሰለህ? አንድ 20 ምናምን ሆኖ ይመጣሉ። 5ቱ ከቱለማይሪያ፣ 5ቱ ከወለጋ፣ 5ቱ ከአርሲ፣ 5ቱ ከምናምን ይሆኑና አንዱ ሌላውን ሲሰድብ ይውላል። የቲክታክ ማህበረሰብ የምር ከሌላ ጋር ደግሞ ሲሆን ስም ያወጡልሃል ወዲያው። አሁን ለምሳሌ ከአማሮች ጋር ካወራ ነፍጠኛ ምናምን፣ ከትግሬዎች ጋር ካወራ ህውሀት ምናምን እንደዚህ ይለዋል። ግን እነሱ ሲያደርጉት ጽድቅ ነው። አሁን ለምሳሌ ኤግዛምፕል እያወጣን ማውራት እንችላለን አይደለ? አብይ በትግራዊ ጦርነትም አሁንም ራሱ በኮንቨርዜሽን ደረጃ የዛኔ ሪሊ ኢንጌጅ አድርጎ ማለት በአንድ ቆርኪ ገላችንን ካልታጠብን ሲል የነበረ ሰውዬ አሁን ስለ ፋኖ ሲወራ ምን ይል ነበር? ፋኖ የኢትዮጵያ አዳኝ ነው ዲሴንዳት እና ተመሳሳይ ነገሮች ያወራ ነበር አይደል? ብርሃኑ ጁላ ያወጣና እኛ ከፋኖ ጋር የሚለያየን አይዲዮሎጂካል ልዩነት የለንም ይልሃል። እሱ ሲያደርገው ማለት ነው፣ ችግር የለውም። አንተ ግን አትሊስት በጋራ ጠላት ላይ ለመነጋገር ስትመጣ ምን ይለሃል? ሌላ ሴላውት ናቸው ምናምን ይለዋል። በተግባር ታይተው ተመዝነው ቀለው የተገኙት ግን ከኦፒዲዮ ዘመን እስካሁን እስከ ብልጽግና ያሉት ኦፊሻልስ ናቸው እና ከስር የሚተረመሰመሱት ህዳጣን የብልጽግና ሰዎች ማለት ነው። እነዚህ ሰዎች ምንድነው የሚፈጥሩት ችግር? ኦፍኮርስ እውነት ነው፣ መነጋገር መቻል አለብህ። አሁን ቀደም እንደውም ያነሳው ነገር ነበር አይደለም? ከሌላ ማህበረሰብ ጋር የፖለቲካ ልዩነት ራሱ የፖለቲካ አለ አይደለም ድረስ ማድረግ የምትፈልገው ደግሞ ማድረግ የምትፈልገው የፖለቲካ ልዩነት ራሱ እያለ አትሊስት ናት ኢን ማይ ኔምስ ማለት አለብህ። ለምሳሌ በአማራ ስም ተነስቶ ኦሮሞ እንዲጨፈጭፍ መፈቀድ የለበትም። በኦሮሞ ስም ሰውን የሌላ ማህበረሰብ እንዲጨፈጨፍ መፍቀድ የለበትም። እስር እንዲደበቅ መፍቀድ የለብህም። ይህን ራሱ የምታደርገው ከኢንጌጅመንት ነው። ናት ኢን አወር ኔምስ ማለት ነው። የሚገለውን ይገልና የሚያጠፋውን ያጠፋና አያጅቦ መጣልህ ይላል። ከላይ ህዋት ሊመጣብህ ነው፣ ከዚህ ፋኖ ምናምን አለለ፣ እኔ ስር ካልተሰበሰብክ ማለቀ ነው ይላል። ኢን ሪያሊቲ እሱ ነው እየጨረሰ ያለው። ከዛ ደግሞ አያጅቦ መጣብህ ፖለቲክስ ያራምድብሃል። ከማንኛውም እንደ ድርጅት እኔ እስከሚገባኝ ድረስ አባወቦ ወይ ኦኤልኤፍ ወይ ኦኤልኤ ከየትኛውም ማህበረሰብ ጋር ከየትኛውም ቋንቋ ከየትኛውም ምንም ጋር አንዳች ችግር የለበትም። አንዳች ችግር ትግላችን ከስርዓት ጋር ነው። ትግላችን ከጨቋኝ አገዛዝ ጋር ነው። በፖለቲካ ሀሳብ ልንለያይ እንችላለን፣ ፋይን እንለያያለን። የምንመኘው ነገር የተለያየ ሊሆን ይችላል። አዎ እውነት ነው፣ ምን የተለያየ ነገር ሊሆን ይችላል። ግን በጋራ ሰፈር እያደረግን ነው። ቤር ሚኒመም ማድረግ ያለብን ምንድን ነው? ቤር ሚኒመም ማድረግ ያለብን በእንደዚህ አይነት ሲቹዌሽን እስከዛ ወይ ካልሆነ ለሌላ ሰው ስጥሽ። እሺ